መጽሐፍ ቅዱስ ብቻ ነው እግዚአብሔር አይም ነው። እንግዲህ ኤርሚ ገራው ከላይ ወረደች ቀጥታ ከእግዚአብሔር የተቀበልነው ክህነት ነውና ያው የመንፈስ ቅዱስ በረከት ከሱ እንኳን ብንጀምር ራሱ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን የጀመረችበትን የእግዚአብሔር ክህነትን መቁጠር እንችላለንና ያው በኦርቶዶክስ አይ ስታዩ ክህነታችሁ መጽሐፍ ቅዱሳዊ ነውን? መጽሐፍ ቅዱስ ሲባልስ እንደው ገድል ድርሳን ሲባል ነው እንጂ ደስ የሚላቸው እንደው መጽሐፍ ቅዱስ ሲባል ራሱ ምንድን ነው? የጴንጤ ነው የሚመስላቸው። ነገር ምንድነው? ልክ ልብህ አምኖ መመስከር ስትጀምር ወይ መናገር ስትጀምር ኮንፌስ ስታረግ መንፈስ ቅዱስ የሚባል ነገር አለ ያስተምርህ የሚችል ዳጊ የከፍተ ነበር ቀጥል እንደሚ ይሄ ልለው ነው። አሁን ለመሪም ግልጽ ነው ብዬ አስባለሁ። ካልሆነ ግልጽ ነው በጣም እሺ። ምንድነው አንድ ሰው ወንጌል ጌታን መቀበል ማለት ና ጌታን ተቀበል ብሎ ሰው ገፋፍቶ ስላመጣ ወይም አንድ ነገር ስለሆነ አይደለም። ወንጌል ሲነገር የወንጌል እውነት ገብቶት ይሄ ትክክል ነው፣ በጌታ መሆን አለብኝ። ጌታ አየህ፣ አሁን የኢትዮጵያው ጃንደረባ አይተው ከሆነ ወንጌል ሰበከለት ፊልጶስ። ወንጌል ከሰበከለት በኋላ ይሄ ገብቶታል። ምንድን ነው ወንጌል? ኢየሱስ እርሱ የእግዚአብሔር ልጅ ነው ብሎ ማመን በሚገባ ሊረዳ ይገባል። እምነት ኢየሱስ እርሱ ክርስቶስ ነው ብሎ ማመን ወይም ኢየሱስ እርሱ የእግዚአብሔር ልጅ ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ኢየሱስ ክርስቶስ ነው ብሎ በኢየሱስ የሚያምን ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል አለ። ክርስትና ይሄ ነው። ኢየሱስን እርሱ የእግዚአብሔር ልጅ ነው ወይም ክርስቶስ ነው ብለህ ስታምን ዳግም ትወለዳለህ። ይሄ ደግሞ በደንብ ሊገባህ ይገባል። በደንብ ገብቶን ከዛስ ሂደቱ ደግሞ ክርስቲያናዊ የሆነ መንገዶች አሉ። የእግዚአብሔር ቃል ለማጥናት አሁን የኃጢአት ስርየት ለማግኘት አይደለም። ትምህርተ ድኂን ወይም የመዳን ትምህርት የሚባለው ከኃጢአት ለመንጻት አይደለም። ከኃጢአት ለመንጻት ሰማህ፣ አመንክ። ካመንክ በኋላ የምትሄድበት በኑሮ ሁሉ ደግሞ ልጁን በመምሰል ህይወት እንድትኖር ለማድረግ እንጂ ሌላ አይደለም። ስለዚህ ፊልጶስ ካመነ በኋላ ኢትዮጵያ ጃንደረባ ምን ብሎ ጠየቀው ፊልጶስን? ከዚህ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ጠየቀ። በፍጹም ልብህ ብታምን ተፈቅዷል። በፍጹም ልብህ ብታምን። በፍጹም ልብህ ካላመንክስ አልተፈቀደም ማለት ነው። ምኑ? መጠመቁ። ለመጠመቅ በፍጹም ልብ ማመን አለበት እና ምላሹ ምን አለ? ምላሹ ምንድን ነው? የኢትዮጵያው ጃንደረባ ኢየሱስን የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል አጠመቀው። እውነቱ ይሄ ነው ማለት ነው። እንዲህ ባጭሩ እንትን ለማድረግ እንጂ በሰው ተገፋፍቶ መጣ ከሆነ እንደዚህ አይነት ነገር እምነት የለም። የእግዚአብሔር ቃል ይገባዋል። የእግዚአብሔር ቃል ለወንጌል ምላሽ ሲሰጥ፣ ይሄ ሰው በጎ ምላሽ ሲሰጥ እውነት ነው፣ በቃ ድነዋል። ከዛስ ሂደቱ ደግሞ ለመዳን አይደለም፣ እምነቱን ለማጽናት በልዩ ልዩ ፈተና ቢደርስበት እንኳ በአለቱ ላይ ለመቆም ፍጹም የሆነ እውቀት እንዲኖረው ለማድረግ እንጂ ሌላ በየቀኑ የሚድንበት ወይም ደግሞ ሂደታዊ የሆነ ነገር ኖሮ አይደለም ማለት ነው። ለጊዜው
ይህን ልመልስ። ወደ ሕፃናት ጥምቀት ልሂድ ነው ወይስ ሀብታሙ ሌላ ጥያቄው ወይ አልመለስኩትም ወይ? ወደ ሕፃናት ጥምቀት መሄድ ይችላል። መረጃው እርሶ ስለሆነ መረጃው እርሶ ስለሆነ ቅድም ያሳየሁት የበለጠ ሊያብራሩት ይችላሉ። ቢሄዱበት ጥሩ ነው። መርጌታ ትንሽ አጠር አድርገው ይሄዱበት። ሰምተዋል ግን ጥምቀት አሁን ጥምቀት ለምንድን ነው? ጥምቀት ለጥንተ አብሶ ስርየት ወይስ ለዳግም ልደት? ጥምቀት የጥምቀት አስፈላጊነቱ ለምንድን ነው? በሁለት የተከፈለ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አንዳንዶች ለጥንተ አብሶ ነው ይላሉ። ለጥንተ አብሶ ማለት ከአዳም ሲወርድ ሲዋረድ የመጣው የኃጢአት ዘር ወይም ደግሞ ምን ይሉታል በዛ ጻኢረ ዘሞት ፈታ የሚል ትምህርተ ዋዕት የሚባላል እና ፍዳ እና ቁራኝነት የሚባሉ ቃላቶች አሉ የሚሉ ቃላቶች አሉ። ፍዳ እና ቁራኝነት እነዚህ ምንድናቸው? የጥንተ አብሶ ኃጢአትን የሚገልጡ ስነ መለኮታዊ ቃላት ናቸው። ስነ መለኮታዊ ቃላት ናቸው። ምኑ ቁራኝነትና ምን ፍዳ። ታዲያ ከየት ለመዳን ነው? ከምንድን ነው? ለምንድን ነው የምንጠመቀው? በምንድን ነው የምንጠመቀው? ማን ነው መጠመቅ ያለበት? አጥማቂውስ ማን ነው? ተጠማቂውስ? ህይወቱ አስጠማቂውስ? እነዚህ ሶስቱ መንገዶች በደንብ ሊታዩ ይገባል። ግን በአጭሩ ግን እኔ አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የጥምቀት ስርዓት የግድ በውሃው ላይ መጽሐፈ ክርስትና የሚባል ነገር ካልተደገመበት የማይታሰብ የማይደረግም ነው። አይደረግም። መጽሐፈ ክርስትና የሚባል መጽሐፍ አለ። እሱ መጽሐፍ ለምን ይደገማል? ከዚያ ስርዓተ ቅዳሴ ይከናወንለታል። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በሚያዜምበት ጊዜ ውሃው ተራ ውሃ ነበረ፣ ይለወጣል። ውሃው ወደ ምን ይለወጣል? ወደ ማየገቦ። ስለዚህ ኦርቶዶክስ ቤተ ክርስቲያን የምታጠምቀው ስታጠምቅ በምን አይነት ውሃ ነው የምታጠምቀው ሲባል ከጎኑ በፈሰሰው ደም። ማን ነው ከጎኑ ወደ ፈሰሰው ደም የለወጠው? ቄሱ። ቄሱ ሲጸልይ ውሃው ተራ ውሃ ነበረ። ከዚያስ ከጎኑ ወደ ፈሰ ማየገቦ ይባላል። ማየገቦ በማየገቦ ይጠመቃል። ከጎኑ በፈሰሰ ውሃ ማለት ነው። ይሄ ነው ወይ ሐዋርያት ትምህርት ነው ወይ? ይሄ በሐዋርያት ዘመን ወንዙ ላይ ይጸልዩ ነበረ ወይ? ወንዝ ላይ በተለያየ መንገድ ይጸልያሉ። በወንዝም በእንትንም ቤተ ክርስቲያንም እንደዚህ እነ ብርሃኑ ጎበና አምደ ሃይማኖት ላይም ጽፈውታል። ሌላው ደግሞ አቡነ መልከ ጼዴቅም እንደዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነትና ትምህርት በሚል መጽሐፋቸው ላይ ገጽ 259 ላይ እንደዚሁ ተጽፏል። ለማን ብለው? ለጥንተ አብሶ። ሌሎች ደግሞ ብርሃኑ ጉበና ደግሞ ምናሉ እንደዚሁ እስኪ ሁለቱን እንትን ልበላቸው። ትምህርተ ዋዕት ላይ በመሰረቱ የኔ የራሴ ምስጢረ ጥምቀት የሚለው መጽሐፍ ይዤ ነው። እያንዳንዱ መጽሐፍ እዚህ ሸልፍ ላይ ያሉ፣ ግን እነሱን አውርጃ አይደለም፣ ብቻ ግን እንትን አድርጌ የጻፍኩት ስለሆነ ፍትሐ ነገሥቱ የሕፃናት ጥምቀትን ከውሃና ከመንፈስ ከሚገኘው ዳግም ልደት እንጂ ከአዳማዊ በደል ቁራኝነት ጋር አላያያዘውም ወይም ይሁን እንጂ ግን ይህ ሐሳብ በጥናት የተገኘ የቤተ ክርስቲያኒቱ አቋም ሳይሆን የተለያዩ ሰዎች የሚያንጸባርቁበት ልዩ ልዩ ከዚህ ወስደው ማለት ነው። ስለዚህ በትምህርተ ዋዕት ትርጓሜ ጻኢረ ዘሞት ፈታ የሚለውን ትርጓሜ አንድምታው እኛን ከጎኑ በፈሰሰ ማየገቦ ተጠምቀን ከፍዳ ነጽተን ከቁራኝነት ተላቀናል የሚል ትርጉም ተሰጥቶታል። ትምህርተ ዋዕት አንድምታ ገጽ 225 ላይ እንግዲህ ፍዳ ቁራኝነት ምንድን ነው? ጥንተ አብሶ ማለት የአዳም በደል
አቡነ መልከጼዴቅም መጠመቅ ማለት በውሃ መነከር ሳይሆን መንፈሳዊ አነጋገር መታጠብ፣ ከኃጢአትም መንጻት፣ ከኃጢአት ቁራኝነትም መላቀቅ ነው። በዘር ቁራኝነትን የወረስነውን ጥንታዊ ኃጢአት ልናስተሰርየው የምንችለው በጥምቀት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ገጽ 259 2 ደቂቃ ነው የቀረኝ። በጥምቀት በመቀጠል እሳቸው የጥምቀት ጥቅም ጥምቀት በመጀመሪያ ጥንተ አብሶ በዘር የወረስነውንና የግላችን የሆነውንም ኃጢአት ያስተሰርያል። ሁለቱን አያያዙት። የትኛውና የትኛው? የአዳም ቁራኝነትንና በግላችን የወረስነውን ኃጢአትም ያስተሰርያል። ከእግዚአብሔርም እንወለዳለን፣ እንታደሳለን፣ ሀብተ ወልድና ስመ ክርስትና ያሰጠናል። ከብሌት ከእርጅና ማለት ነው። ይሄ የአሮጌው ኃጢአት እንደማለት ነው። ከብሌት በመንፈስ ቅዱስ እንታደሳለን፣ ከርኩሰት እንታጠባለን፣ እንነጻማለን ይላሉ በዚሁ መጽሐፋቸው 267 ገጽ። እሺ ብርሃኑ ጎበናስ ምን አሉ? ብርሃኑ ጎበና በጣም የታወቁ ጸሐፊ ናቸው። ታውቃቸው ይሆናል። ብርሃኑ ጎበና ካህኑ ውሃውን በጻሕል ማለት በሳህን ላይ አድርጎ መጽሐፈ ክርስትና ሲደግምበት ስርዓተ ቅዳሴ ሲደርስበት በመጨረሻም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ያን ጊዜ ውሃው ተለውጦ ከጎኑ የፈሰሰ ውሃ ይሆናል። በዚያ ተጠምቀን ከፍዳ ኃጢአት እንነጻለን፣ ከዲያብሎስ ቁራኝነትም እንላቀቃለን። በኦርቶዶክሳዊ ዘይቤ ከዲያብሎስ ቁራኝነት የሚባለው ከአዳም ኃጢአት ማለት ነው። እንደዚህ ብለዋል። አምደ ሃይማኖት ገጽ 67 እስከ 68 ይኸው ጥምቀት ከአዳማዊ ኃጢአት ለመንጻት ነው የሚለው። ይሄ ፍትሐ ነገሥቱ ጨምሮ በአብዛኛው ደግሞ አዳማዊ በደል በክርስቶስ ሞት ተወግዷል። የት ክርስቶስ ሲሞት በመስቀል ላይ ምን ሆነዋል? ተወግደዋል። የማን? የመሐመድም ፍጥረት ሰው የተባለ ሁሉ የኃጢአት ስርየት አግኝተዋል። ለዚህ ነው ኦርቶዶክሳውያን ወገኖቼ ድነናል የሚሉ ድነናል፣ እየዳን ነው፣ እንድናለን የሚሉበት ምክንያት ድነናል ሲሉ የዛሬ 2000 ዓመት ክርስቶስ በመስቀል ላይ ሲሰቀል የአዳም ኃጢአት ተወግደዋል እና ድኛለሁ ስል ምን ማለት ነው? አዳማዊ ኃጢአት የለብኝም ማለታቸው ነው። ይው ድነናል ሲሉ አዳማዊ የሚባል ኃጢአት የለብኝም፣ ለምን የዛሬ 2000 ዓመት ተወግደዋል ብለው ስለሚያምኑ ይህ ነው ድነናል፣ እየዳን ነው የሚባለው። ዛሬ ድነሃል ወይ ቢባል አልዳነም። አሁን ድነሃል ቢባል አልዳነም። ምክንያቱ ውስጥ ድኛለሁ የሚለው ታዲያ ምንድን ነው? ከአዳማዊ ኃጢአት እኔ ራሴ ካልሰራሁት እኔ ራሴ ካላሰብኩትና ኃጢአት በነቢብ በገቢርና ባሌው ማለትም በሐሳብ በንግግር በድርጊት ስለሚገለጥ ማለት ከዚህ ማንም ሰው ድኛለሁ የሚል የለም። ድኛለሁ የሚል ከሐሳብ ከንግግር ከርኩሰት በድርጊት ከሚፈጸሙ ኃጢአቶች ሁሉ ማለት ነው። ለምንድን ነው ሲባል አሁንም የዛሬ 2000 ዓመት መስቀል ላይ ተደምሷል። ፓጋንም ይሁን ብቻ ሰው የተባለ ሁሉ ኃጢአት የለበትም። አሁን ላይ የአዳም ኃጢአት የሚባል በሰው ሕይወት ውስጥ የለም ብለው ስለሚያምኑ ስለዚህ ከአዳም ኃጢአት ለመዳን ሳይሆን ይላል እዚህ እንደዚህ ነውና ኃጢአት ጥንተ አብሶ የሚባል የለም። የጥምቀት አስፈላጊነት ዳግም ለመወለድ ወይም የእግዚአብሔር ልጅ ለመባል እንጂ ለድምሳሴ ጥንተ አብሶ አይደለም። አለቃ እያሌው ተአምሩ ምልጃ
እርቅና ሰላም በተሰኘ መጽሐፋቸው ይህንን ገልጸውታል ማለት ነው። አባ ጊዮርጊስ ዘጋስጫም ያለ አምላክ ደም መፍሰስ በአዳም ኃጢአት ምክንያት የመጣ የምድር እርግማን አልተሻረም፣ የክርስቶስ ደም ሲፈስ ነው እንዲህ የሆነው የሚል ነውና አንደኛ ውሃውም እንደዚህ መጸለይ፣ በውሃው ላይ መጸለይ፣ ከዛ ደግሞ የሰውነት ክፍል ደግሞ 36 የሰውነት ክፍሎች ይቀባል። በማን? በሜሮን። ምክንያቱስ ጥምቀቱ ሜሮን ከሌለበት ስለማይሰራ ሜሮኑ ምንድነው የሚያደርገው ሲባል መንፈስ ቅዱስን የሚተካ በመንፈስ ቅዱስ ፈንታ ምን ይቀባል? ሜሮን የሚባል ምንድን ነው የሚቀባው? 36 የሰውነት ክፍል 36 የሰውነታችን ክፍል 2 ጉንጫችን በዚህና በዚህ ግንባር ላይ፣ ቅንድብ ላይ፣ አፍንጫ ላይ፣ ከንፈር ላይ፣ ከዛ ዚህ አገጭ ላይ፣ ደረት ላይ፣ እጅ፣ ክንድህ፣ ክርንህ፣ እነዚህ ጣቶችህ፣ ከላይ ደግሞ እግር፣ ጣት ምናምን ነገር ሁሉ ይዞ ከዛ ብልትም ጭምር ከዚህ በመነሳ እነዚህ ሁሉ ስለሚቀቡና ግድ ስለሆነ ፍትሐ ነገሥቱ አንቀጽ ቁጥሩን ብቻ ነግሬ ልጨርስ። ፍትሐ ነገሥት አንቀጽ 3 ቁጥር 35 ላይ ምን ይለዋል? ኤጲስቆጶስ የሴቲቱን ራስ ይቀባ፣ የቀረውን ሰውነቷ ግን ዲያቆናዊት ትቅባት፣ ወንድ የሴትን እርቃን ያይ ዘንድ አይገባምና ብሎታል። ስለዚህ ሴት ናት የምትቀባት። ግንባሯን፣ ከንፈሯን፣ ጉንጯን ምናምን ነገር ከቀባ በኋላ ከአንገት በላይ ከዚያ በታች ያሉ የሰውነት ክፍሎቿ 2 ጡቶቿ መቀባት ስላለባቸው፣ ሕፃን ከሆነች ቄሱ ራሱ ነው የሚጨርሰው። አዋቂ ከሆነች ግን እንደዚህ አይነት ነገር አለና ብዙ ከመጽሐፍ ቅዱሳዊ ለማድረግ ብንሞክር አይሆንም። እዚሁ አገር በቀል የሆነ የጥምቀት ስርዓቶች ልዩ ልዩ ነገሮች ስላሉ ማለት ነውና ወደ እግዚአብሔር ቃል ብንመጣ ግን ይሄ የለም። ታዲያ ይሄ ከየት መጣ ሲባል እዚሁ ሊቃውንት ራሳቸው የወለዱት ይሄን እናድርገው፣ ይሄ በዚህ ወጥቶ በዚህ ወርዶ ስለሚባል ነው። የሰማነውን በእዝነ ልቦናችን ያሳድርብን። ተባረክ የኔ ወንድም፣ እግዚአብሔር ባርክ። አሜን። ጌታ ዘመንዎትን ይባርክ። ዋው። እሺ ሀብትሽ እንግዲህ ወንድማችን እንዳይመሽብኝ ሌሎች ምናልባት ቅድም ያነሳሁት የፌዝን እና የቢሊፍን እና ሰዎች አሁን ኦልሬዲ ፕራክቲካሊ ሰዎች ጌታን ሲቀበሉ ሪሊ ቅድም ያልኩትን ማለት ከልብ አምነው ኢንቴሌክቹዋል ኢንፎርሜሽን ያልሆነ ነው ወይ የሚል ነው ስጋቴን ያነሳሁት እና ምናልባት ዳጊ እና ሌሎች ሪፍሌክት ያልኩና እኔ ሌላ ጊዜ መጠየቅ እችላለሁ፣ እኛው ዲቴል እንዳይሆንብኝ። ዳጊ እሺ ሀብትሽ የመጨረሻው በደንብ ክሊር አለም ያልከው ግን ቅድም ስታነሳ አንድ ጥያቄ ሰምቼ ነበር። ምናልባት አሁን እንዳይመሽብህ መረጃውን እለጥፈዋለሁ ከፈለክ ሊየው ካልከኝ ማለት ነው። ካልሆነ ግን ያለው ነገር ምንድን ነው? እኛ 5ቱ ሶላዎች ላይ ከምናነሳቸው ቢያንስ 2ቱን ሶላዎች ቤተክርስቲያኒቷ የአንተ ቤተክርስቲያን ማለት ነው ኦርቶዶክስ ቤተክርስቲያን በራሷ መጽሐፍት ላይ ለ86 ዓመት ያህል እድሜ ጠገብ የሆነ መጽሐፏ ላይ ጽፈዋለች። መጽሐፍ ብቻ አይደለም አንዴ ብቻ ሳይሆን 3 ጊዜ እያረመች እየደጋገመች ጽፈዋለች። 2ቱን በተለይ በእምነት ብቻና ክርስቶስ ብቻ የሚለውን ሀሳብ ራሳችሁ ቤተክርስቲያን ዶኪመንት ላይ ይገኛል፣ መጽሐፍት ላይ ይገኛል። ያ እንግዲህ አሁን ግራ የሚያጋባው ነገር ምንድን ነው? እኛን አጋንንታዊ ትምህርቶች ናቸው ብላ ቤተክርስቲያን፣ በዚህ ደግሞ እኛ ልክ በምንጠቀመው መንገድ ለምሳሌ እምነት ብቻ እንደምንለው እሷም ያንን እምነት ወይም ሃይማኖት ብቻ ብላ ማስቀመጧ፣ ክርስቶስ ብቻ እኛ እንደምንለው እሷም ክርስቶስ ብቻ የጽድቅ መንገድ ብላ ማስቀመጧ በጣም ግራ ይጋባል። እኔ አሁን በአንተ ቦታ ብሆን አንተ ዳጊ በጣም ይቅርታ ቴንኪዩ በጣም ሶሪ ፎር ኢንተራፕሽን። ለኢንተራፕሽኑ ምንድነው መሰለህ እኔ ቅድምም እየተናገርኩ ነበር እዚህ የመጣሁት አይ አም ኖት ፎር ዲፌንዲንግ ኦርቶዶክስ አይ አም ጀስት ቅድም ጥያቄ ጠይቁ ሲባል ጥያቄ ለመጠየቅና ለማወቅ ብቻ ስለሆነ እውነት ለመናገር ያህል ስለ ኦርቶዶክስ ዲፌንድ እያደረኩ ቢሆን ኖሮ አይ ዊል ዲፌንድ ማይ ፖዚሽንስ።
ግን የኔ ጥያቄ ቅድም ጥያቄ ለራሴ ፐርስፔክቲቭ ለማወቅ ነው። ባይዚ ፎር ሴፍ አንደርስታንዲንግ ነው። ቅድም ተናግሬያለሁ። ምክንያቱም እኔ የሃይማኖት አባትም አይደለሁም ወር እዛ ውስጥ አልነበርኩም ብዬ ቅድም ተናግሬያለሁ። የወራት የንባብ እድሜ ያለኝ ብያለሁ እና ነገር ግን ጌታን ሰዎች የሚቀበሉበትን መንገድ በየቀኑ ሳይና ቅድም እንዳልኩ አካዳሚሻን ነኝ። ትሩ ፌዝ ሰዎች ሳይኖሩ እንዴት ነው ሊዱ እንዴት ሬጂስተር የእግዚአብሔር ቤተሰብ ውስጥ ሬጂስተር ሊደረጉ ይችላሉ ነው ሪሊ ኢቨን ፌዝ ላይ ወርቅን ከፌዝ መለየት ማንችልም። ምክንያቱም ፌዝ ከቢሊፍ ዝም ብለን የሆነ ሊትራል ሚኒንጉን እንኳን ብናይ ፌዝ በስራ ሊገለጥ የሚችል ጉዳይ ስለሆነ we can separate work from faith። ስለዚህ ሰዎች ራሱ ትክክለኛውን እምነት መኖር ሲጀምሩ ነው ጌታ መቀበል ያለባቸው በሚል እሳቤ ነው እኔ ራሱ እስካሁን የቆየሁት ብዬ ነው ቅድም ያነሳሁት እና ይሄንን ክሊር ብታደርግልኝ ነው እንዳላስመሽ አንተንም። እሺ እንዳላስመሽ አሁንም ግልጽ አልሆነልኝም። እኔ የማወራውን ነገር ለአንተ ግልጽ ላይሆን ይችላል፣ ምክንያቱም በደንብ መብራራት ይፈልጋል። የሚሻለው ሁልጊዜ እኛ በቅድም ከገባበት ሰዓት በፊትም ጀምሮ ሁልጊዜ ላይ እንገባለን። ይህንኑ ጥያቄ መተህ ጠይቀኝ ወይም አሁን የማነሳውን ሀሳብ በመረጃ እንዳሳየህ ብትጠይቀኝና ብናወራበት ደስ ይለኛል። ቅድም እንዳልከው እውነትህን ነው። አንተ ቤተክርስቲያኒቷን ዲፌንድ ልታደርግ አለም የመጣው የራስህን ግራ መጋባት እንዳለህ ትንሽ አሁን ላይ ያልተረጋጋ ነገር እንዳለ ስለነገርከኝ ያን ግራ መጋባት ማንም አይደለም የፈጠረብህ። በእርግጠኝነት የሆነ ቤተ እምነት ነው የፈጠረብህ። ወይ ያለበት ቤተ እምነት ነው ወይ ከውጭ የሰማኸው ነገር ይኖራል። ስለዚህ መጀመሪያ ከሁሉም ነው እናንተም ከምታወሩት ከምሰማው ነው። በቃ እስቲ ሊሆን ይችላል ስለመንፈሳዊ ህይወት ልወቅ ብዬ ስነሳ ሀሳቦችን ከተለያየ ፖዚሽን ወስደ እንደው ነገሩን ሰምራይዝ ለማድረግ ምንድን ነው ሆነ እንትኑ ሪፒቲድ የሆኑ ነገሮች እንዳናወራ ባጭሩ ምንድን ነው መሰለ፣ ለምሳሌ እኛ እምነት ብቻ ብለን እናስተምራለን፣ ቤተክርስቲያኒቷ እምነት ብቻ ብላ አትቀበልም የሚለው ሀሳብ ቤተክርስቲያን ውስጥ ከተገኘ ግራ ያጋባል። አየህ፣ ግራ ያጋቡን ነገሮች ነው ፒክ እያደረኩኝ ከራስህ ንግግሮች ላይ መልስ ልሰጥ የፈለግኩት። ኦኬ ይሄ ነገር ግራ አጋብቶታል ማለት ነው እኛም ጋር እነሱም ጋር ሲገኝ ወይ ደግሞ እነሱ ጋር እንደሚገኝ አያውቅም ማለት ነው ብዬ እነዛ ነገሮች ልመልስልና እኛ በምንከሰስባቸው ትምህርቶች በጠቅላላም ባልል አብዛኛዎቹ ቤተክርስቲያኒቷ መጽሐፍት ላይ ይገኛሉ። አንዳንዶቹን እየተቃወመች አንዳንዶቹን እየደገፈች እና አሁን ላይ ባልጀምረው ይሻላል። ምክንያቱም ከጀመርኩኝ ዶክመንቱን ማሳየት ስላለብኝ ከፈለግ ዳጌ ሚውት ነህ። ይቅርታ ስልክ ገብቶብኝ ነው። ስለዚህ ይሄንን ሀሳብ ነገ የቀረህን ጥያቄ እንዳይረዝም ማለት ነው እኔ የሚያነስ ምናልባት ሜሎስም ስለገባ ምናልባት እሱንም ብዙ ጊዜ ስለምሰማው የኔ ጥያቄዎች ሲሰማ ከነበረ ሪፍሌክት ቢያደርግበት ደስ ይለኛል። ካለው ነገር ወርዳለሁ። ሌላ እኛ አሁን የጨነቀን የኛ የመመለስ ያለመመለስ ሳይሆን የአንተ ጊዜ እየመሸ ስለሆነ ነው እንጂ እኛ ሰፊ ጊዜ ሰጥተን ለመመለስ ፈቃደኛ ግን እኔ ያነሳሁትን ሀሳብ በደንብ አድምቼ መጨረስ እንድችል አንተም የቀረ ጥያቄ ካለ ከኔ ጋር ማለት ነው ከኔ ጋር ነገም መቀጠል እንችላለን። አሁን ያለን ጥያቄ ግን በአንድ ደቂቃ ውስጥ ከላይ 1 ደቂቃ አስቀምጥልሃለሁ። በ1 ደቂቃ ውስጥ እዚህ ላሉ ወገኖች እንደገና ደግመ ጠይቅና ሜላም ስለመጣ ሜላም ይመልስን፣ ሌላም እንግዳ ገብቷል። ስለዚህ እነሱንም ጥያቄ ለመቀበል እንዲመቸን 1 ሚኒት ይኸው ከላይ አድርጌልሃለሁ። አንዳንድ ጊዜ እኔም እንደዚህ አይነት ችግር አለብኝ፣ ሰዓት ካላየው እንትን እላለሁ። ይኸው ቀጥል ጥያቄ። እሺ የመጨረሻውን ጥያቄ አነሳ የነበረው ሰዎች ጌታን የሚቀበሉበት አፕሮች ኦር ፕሮሲጀር አፕሮች ልበለው አሁን በምናየው ኦር ፕራክቲካሊ በየትኛውም ቤተ እምነት በተለይ ኤቫንጀሊካል ኦር ቅድም ያልኳቸው ሉተራኖች ላይ ለምሳሌ እኔ እዚሁ እያወራው ለምሳሌ ላይቭ ላይ ጌታን ተቀበል ተብዬ ኦኬ እሺ ብዬ ልቀበል እችላለሁ። ነገር ግን ይሄ ጥያቄ እንዴት ሰዎች በዚህ መንገድ እኔ ምክንያቱም ባይብል ላይ በተወሰነ መልኩም ሳነብ ሰዎች በፌዝ ነው የሚድኑት ነው። እኔ ደግሞ ለፌዝ ያለኝ አረዳድ ሊቪንግ ፌዝ ስለሆነ ጄኑን ፌዝ ስለሆነ ሰዎች ሳይረዱ ሳያውቁ ነገሮችን ኢንተርናላይዝ ሳያደርጉ በኢንቴሌክቹዋል ኢንፎርሜሽን እና ቃል በማለት ብቻ እንዴት ሊድኑ ይችላሉ በሚል ነው። ቀደምም እንዳልኩት እኔ ሳላቅ ጌታን አልቀበልም። ሳያውቁ ቃል በማለት ብቻ የተቀበሉ ሪሊ ጌታን መቀበላቸው ዳውት ነው። ቢኮዝ ሊቪንግ ስለሆነ ፌዝ ከቢሊፍ የሚለየው ከስራ ጋር መጣምሩ ኦር አክቲቭ የሆነ ቢሊፍ ስለሆነ ማለት ነው። እና በዚህ ላይ ክሊር እንዲደረግልኝ ነው። ስለዚህ ጥያቄውን 40 ጨርሻለሁ መሰለኝ። ጥያቄ የገባው ይመስለኛል። ስፒሮስ የሚችል ከሆነ ሜሎስ የሚችል ከሆነ ይመልስልሃል። ካልሆነም ኢቭን ከወረድክም ራሱ ሀሳቡን እንነግረውና
ጥያቄህን እንዲመልስልን እናደርጋለን። አይ ቲንክ ስልክ ገብቶበታል መሰለኝ። ስለዚህ ሌሎች እንግዶችን እንቀበል። ያንተ ጥያቄ ግን ሌላ መመለስ አለ። ሌላ መመለስ ፈልግ ሰዋል። አቤት ወይ እኔ ትንሽ ነገር ልበለው ማለት እምነት ማለት እኮ የማታየውን ነገር የሚያስረግጥልህ ነው አይደል እንዴ? ካልኩሌሽን የምናደርግ አይደለም፣ ወይም አንደርስታንድ አድርገን ፉሊ የምንገባበት አይደለም። እንዴት እያየው እንደሆነ አልገባም። እምነት ማለት ፉሊ አላልኩም፣ ባይዜ ይቅርታ፣ እብራዊት ፉሊ አላልኩም። ቤዚክ ነገር ነው፣ ከዳውት ነፃ የሆነ አሁን እኮ ስለ አንድ ነገር ኢምፖርታንስ ይሳውራ። ለምሳሌ እኔ ሕክምና ላይ ነው የምሰራው እና ሰዎች ፕላን ፕሌት ሲሸጡ እናድዳለሁ። ለምንድነው ፕላን ፕሌት መሸጥ አስፈላጊ እንዳልሆነ በደንብ ስለተረዳው ማለት ነው። እና በዛው በትረጄ ነው ቤዚክ ነገሩ ነው እንጂ ዲቴይል አይደለም። ሜላት ሰምቶህ ከሆነ ሜላይ ገብተዋል ጥያቄው። ሜላይ መልስልኝ ስላለ ሜላይ ታይም ካለ እስኪ ሄድ። ሰላም ለእናንተ ይሁን። ጥያቄው አልገባኝም፣ ይቅርታ። ሀብትሽ እንደገና አጠሻርክ ጠይቅ። አንድ ደቂቃ እንደገና እሰጥሃለሁኝ። ከላይ ደቂቃውን እያየህ እንትን በል ከጊዜ አንጻር ማለት ነው። በደንብ ግልጽ የሆነ የአሁኑ 30 ሰከንድ አድርጓል። 30 ሰከንድ አድርጓል። ችግር የለውም። ይሄኛውን ሰው አስቸገርኩ መሰለኝ። ልቀጥል? ኦፍኮርስ ቀጥል። እሺ ሜላ ጥያቄ ሳንሳ የነበረው ቅድም እምነትን በምንቀበልበት ወይ ደግሞ አንድ ሰው ጌታን ለመቀበል አፕሮች ምን መሆን አለበት በሚል ነው። የመጀመሪያው ፈርስት ኢንስታንት የሆነ ስቴፕ ወር አፕሮች ምን መሆን አለበት በሚል ነው እና ኦልሬዲ በቀን በቀን ላይ የምናየው ፕራክቲካሊ ዘግረዋል። ሰዎች ከልብ ማመናቸው ሳይታወቅ ጌታን ተቀበሉ ይባላል። ይሄ ሪሊ የእግዚአብሔር ቤተሰብነት ስር ያስመዘግባል ወይ ነው። ጥያቄን ጠቅላላ ሳደርገው ደግሞ መጨረሻ ላይ ሰዎች ትሩ ፌዝ ሳይኖራቸው፣ ትሩ ፌዝ ነው እያልኩ ያለው በተግባር ያልተጨበጠው ያልተደገፈ እምነት ሳይኖራቸው ጌታን ተቀብያለሁ ብሎና ኃጢአተኛ ነበርኩኝ ከዛሬ ጀምሬ በቃል ብመሰክር በአፌ ብመሰክር ብሎ ስለተናገረ ብቻ የእግዚአብሔር ቤተሰብነት ስር የመመዝገብ ስልጣን አለው ወይስ ድኗል ብለን መናገር እንችላለን ወይ ነው? እሺ ሀብትሽ፣ ጥሩ ጥያቄ ነው። እንግዲህ መጽሐፍ ቅዱሳችን የወንድሞችም የመለሱት ነገር አለ። ስለ መዳን ሲናገር ሙሉ ለሙሉ የድነት ስራው ጌታችን ኢየሱስ ክርስቶስ መስቀል ላይ የሰራው ስራ ነው። የሱ ሞት ከዛው ደግሞ የሱ ትንሣኤ አለ። ሁለቱ ነገሮች የማይነጣጠሉ ነገሮች ናቸው። ስለዚህ ይሄን የሰራውን ስራ ወደ አንተ ህይወት የሚመጣው በእምነት ነው። የምትቀበልበት መንገድ እምነት ይባላል። አንተ የምትሰራው ነገር ስለሌለ ነው እሱ የሰራው። ስለዚህ እሱ የሰራውን ነገር አሜን ስትል ማመን ማለት በነገራችን ላይ መስማማት ማለት ነው። ተደርጎልኛል፣ ሆኖልኛል፣ ተከናውኖልኛል ማለት ነው። ስለዚህ ያን ነገር የምታረጋግጠው ስታምን ነው። ኢየሱስ ክርስቶስ ስለኔ ኃጢአት ስለኔ በደል ተሰቅሎልኛል፣ ከዛ ደግሞ እኔ ለማስደግ ከሙታን ተነስቷል ብለ ኢየሱስ ክርስቶስ ከሰራው ስራ ጋራ ስትስማማ የዘላለም ህይወት ታገኛለህ። የዘላለም ህይወት ታገኛለህ። አሁን ትልቁ ጥያቄ አንተ ያነሳው በተለይም ከስራ ጋር አገናኝተ የጠየቀው ጥያቄ መረዳት ያለብን ነገር ምንድነው? የሰው ልጅ ያመነውን ነገር በአፉ መናገር አለበት፣ መመስከር አለበት። ለዛ ነው ሐዋርያው ጳውሎስም ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለን። ስለዚህ ያመንከውን ነገር ስትናገር ማይውቅና ይሆናል ማለት ነው። በሌላ አገላለጥ የምትናገረው ነገር ለምሳሌ ኢየሱስ ጌታ ነው ብለህ ስትናገር የምንሰማ ሰዎች አለን፣ እኛ እንሰማለን። ሀብትሽ ለካ በኢየሱስ ክርስቶስ ጌትነት ያምናል እንላለን። የሚሰማ ሰው የተናገርከውን ነገር ይረዳል። እምነት ውስጥ ሲባል እኔ አንተ ልብ ውስጥ ያለውን ነገር ማየት አልችልም። እምነቱን ደግሞ እግዚአብሔር ያዋል ማለት ነው። ለዛ ነው በሁለት ወይ የተቀመጠልን። ያመንከውን ትናገራለህ። ስለዚህ ክርስቲያን ነው የኔ ወንድም ነው ብዬ እኔ እንቀበለ ኢየሱስ ጌታ እንደሆነ ትመሰክራለህ ማለት ነው። ሰማይ ሬጂስተር የሚያደርግ ደግሞ ሲስታምን ነው። ምክንያቱም ሰው ፊትን ያያል፣ እግዚአብሔር ልብን ያያል የሚባለው የመጽሐፍ ሚለ እንደዛ ነው። ስለዚህ በልብ ያለውን ነገር የሚመዝነው እግዚአብሔር ነው።
ምን ያህል አምናሃልም አትባልም። ፐርሰንቴጅ የለውም። በኢየሱስ ክርስቶስ ሞትና ትንሣኤ ሀብትሽ ስንት ፐርሰንትን ያመነው? 1% ነው 99% ነው አይባልም። እንደዛ ቢባል ማናችንም አንገባ። ምክንያቱም የምናምንበት ዲግሪ ስለሚለያይ ማለት ነው። የተጠየቅነው ነገር ትንሽ ነገር ነው። በቃ ኢየሱስ ክርስቶስ የሰራውን ስራ እሺ ብለህ ተቀብለሃል ወይ? አሜን ብለሃል ወይ? ለእኔ ነው ብለህ ተቀብለሃል ወይ ነው። ስለዚህ የልብህ እግዚአብሔር ያየዋል፣ የአፍህን እኛ እንሰማዋለን ማለት ነው። ሁለቱን ነገሮች ሲተባበሩ የዘላለም ሕይወት አግኝተሃል ማለት ነው። በአጭሩ በዚህ ማስቀመጥ እንችላለን። ተባረክ ሜላ ይገባል። ሜላ አመሰግናለሁ። እኔም ቀደም ማለት ከመጀመሪያውን ሳንሳ የነበረው ኦልሬዲ ምክንያቱም ፕራክቲሱ ነው እያልኩ ያሉት የሪቹዋል ፕራክቲሱ ሰዎች የሪሊ ለሳልቬሽን ያላቸው አረዳድ እንኳን ግልጽ በሌላቸው ኢንቫይሮንመንት እኔ ላይ ለምሳሌ እኔ ናልኩኝ ቅድም ሳትገባ በፊት እያወራው ነበረ። ጌታን ተቀበለ ሲሉኝ ጌታን ሳላቀው ምን ብቀበለውም ነገ ጠዋት ወደ ኃጢአት ስለምገባ መጀመሪያውኑ ትሩ ፌዝ ሊኖረ ይገባል። ትሩ ፌዝ እንዲኖረኝ ደግሞ ማወቅ አለብኝ። ኢንተርናላይዝ ካደረኩ በኋላ ጌታ ጋር ኮሚኒኬት ቀጥታ የኔ ሪሌሽንሽፕ ሪስቶር ይሆናል እያልኩኝ ነበርና ጥያቄ ምን እንድጠይቅ ያደረገኝ ዋናው ነገር ሰዎች የአረዳዳቸውና ለድህነታቸው ራሱ መሰረታዊ ነገር ሳይኖራቸው ተቀበል ተብሎ ቃል ስለተነበበለት ከዛሬ ጀምሮ ከጌታ ጋር አንድ ቤተሰብ ሆናል ሬጂስተር ሆናል ብሎ መናገሩ ነገ ጠዋት ለዛም ነው ሰዎች ከቤተክርስቲያን ከአልባሌ ኦር በመልካም ስራ ቅድም እንዳልኩ በአፍ መመስከር የሚለውን እኔ የምረዳው በተግባር በመልካም ስራ መገለጥ አለበት ብዬ አምናለሁ። ዘ ሜን ዲፈረንስ ፌዝን ከቢሊፍ የምንለየው ሊቪንግ የሆነ የሚኖር አክቲቭ የሆነ በየቀኑ ከህይወት ጋር የምታራምደውና ጉዳይ ስለሆነ ለዛም ነው መሰለኝ አብዛኞቹ በቃል ደረጃ ተቀብለው መመስከር የሚሉት መናገር ብቻ ሳይሆን በመልካም ስራ በመግለጽ ፌዙን ነው እያወራ ያለ። ሰፓሬት እያደረግኩ አይደለም፣ ወርክን ከፌዝ እየለየዋለሁ። ፌዝ ራሱ ወርክ አለው እያልኩ ነው ያለሁት እና ቴንክ ዩ ፎር ምላሽ። ያው ሰዓት 9 ሰዓት አካባቢ ስለሆነ ዲቴል ሌላ ጊዜ ጥያቄዎች አቅርቤ መረዳት እችላለሁ። ግን አልቲሜት ፍላጎቴ ቀደም እንዳልኩ ነው ጌታን ለማወቅ ባለኝ ጉጉት ብቻ ነው። ይህንን ከምሬ ከልቤ ነው የምናገረው። ግን ትንሽ አንድ ነገር ከመሄድ በፊት አንድ ደቂቃ የሚሆን 2 ደቂቃ አንተ ምን ተረድተሃል እስካሁን ከነገሩ እንግዲህ አገልግሎት ውስጥ? አሁን የተረዳሁትን መናገር እችላለሁ። ቀደም ጥያቄ የፈጠረብኝ 2 ጥያቄዎች ነበር ያነሳሁት። ስለ ኢንፋንት ባፕቲዝም ነበር ጥያቄዎች ያነሳሁት። ኢንፋንት ባፕቲዝም ላይ ሰዎች ኦልሬዲ ግሬስ አለውን ፌዝ አለውን ተብሎ በተደጋጋሚ ሜላንም ሁሌም ሰማዋለሁ፣ ኤርሚያስንም ሌሎችንም እንደዚሁ ፌዝ አለውን ብቻ ከተባለ ህፃን ልጆች በምን ሊድኑ ነው? ምክንያቱም ፌዝ አለውን ከተባለ ፌዝ ሊኖሩ አይችልም ህፃኑ፣ ምክንያቱም አላደገም፣ ኮንሽስ አይደለም፣ ኮግኒቲቭ አይደለም በሚል ነው ጥያቄ ያነሳሁለት እንጂ እኔ ቀደም የተባለውን ጥምቀት ፕሪኩዌስት ነው እንደዚህ መሆን አለበትም ብዬ አይደለም። እነኚህ ህፃናቶች በምን ይዳኑ? ለምሳሌ ምንም እንኳን ስፔሲፊክ የሆነ የኤጅ ካቴጎሪ ህፃን ከዚህ በላይ የሆኑ ኑና ተጠመቁ እናንተ ነው ፌዝ ለእናንተ ነው የሚመለከተው ብለን እንኳን አሁንም የሚመለስ ጥያቄ ባይኖርም ቢያንስ አንድ ሰው በምድራዊ ቋንቋ ራሱ ኤጅ ኦፍ ማጆሪቲ ብለን የምንጠራው ከ18 ዓመት በላይ የሆኑት ነገሮች ማገናዘብ ይችላሉ ብለን ብናስብ ከዛ በኋላ ያለው ሰውዬ ቢያንስ ጌታን ተቀብያለሁ ለማለት አምኖ በእምነት ግሬሱን ሊቀበል ይገባል ነው። ከዛ በታች ያሉት ግን ባይብል ላይ ቅድም ሲመለስልኝ ፓስተርም ሲመለስልኝ እንደነበረው ክሊርሊ የተቀመጠ ነገር የለም። የህፃናት የኔ ናቸው ብሎ እንደተናገረ ዳጊም አስረድቶኛል። ከዛ ውጭ ግን እኔ ስለ ጥምቀት እንደ ፕሪኩዌስት ነው ብዬ ዲፌንድ ያደረኩት ነገር ስለሌለ ነው ይሄን የተረዳሁት። ሁለተኛ ግን እዛው ያነሳው ስለ ኦሪጂናል ሲን ወይ ደግሞ ጥንተ ሀብቷ ብዬ ጌታ ኦልሬዲ ህፃናት የኔ ናቸው ሲል ጥንተ ሀብቶንም ኢሬዝ አድርጓል ዊዛውት ፌዝ የሚል ጥያቄ ነበር ያነሳው። እሱ ላይም ትንሽ አሁን ክሊር አይደለም ነገርየው በጣም ዲቴል ዲስከሽን ስለሚያስፈልግ ነው። ሶስተኛ ያነሳሁት ደግሞ ምንድነው ሰዎች መጀመሪያውኑ ጌታን ሲቀበሉ ትሩ ፌዝ ሊኖራቸው ይገባል እንጂ ስሩ ፕሮሰስ በወርክ ኤክስፕረስ ያደርጋሉ ብሎ መቀበሉ ለእኔ ባይብሊካል አይደለም ብዬ ነው የተረዳሁት። ምክንያቱም ኦልሬዲ መጀመሪያውን ሲቀበሉ ትሩ ፌዝ መሆን አለበት፣ ዊች ኢዝ ወርክ ራሱ ሊኖረው ይገባል።
ፍሮም ሀርት መሆን አለበት እንጂ ፍሮም ማይንድ መሆን የለበትም የሚል ነው። ስለዚህ በተወሰነ መልኩ ተረድቻችኋለሁ ብዬ አስባለሁኝ። ሁላችሁንም አመሰግናለሁ። ግን ስለ ኢየሱስ ክርስቶስ እንጂ ከእምነት ውጭ ወርክ ስትል ሰማሃለሁ። ስራን አንድ ላይ ልታገናኘው ትሞክራለህ። ምንም የሰራ ማንም ሰርቶ እምነትን ሊያረጋግጥ አይችልም። እኔ ይህን እነግርሃለሁ። አይደለም እኔ በዚህ ወርክንና እምነትን አለየውም። ቅድም አለየውም። እኔ ለእኔ ፌዝ ከሆነ ሃይማኖት ጋር ተምታቶብሃል። ለዛ ነው ይልህ ነበር። እዚህ ልህ ከሆነ ኖ ወይ ቅድም ኖ ወይ እኔ እንደዛ አላልኩም። ከብሊፍ ጋር እንዳውም እየለየው ነበረ። ብሊፍና ፌዝ የሚለየው ፌዝ ወርክ አለው፣ ብሊፍ ወርክ የለውም። ይሄን ነበር ስለ የነበረው። ኦኬ ጥሩ በቃ ስለ ጌታ የተረዳው ይሄን ከሆነ እንግዲህ ነገ ብትመጣ ይሻላል ባይነኝ። መቆየት አልቻልክም። ብትቆይ ጥሩ ነበር። በዜ ጌታን ለማወቅ ባለኝ ጉጉት ነው እስከ 9 ሰዓት ቅርብ የቆየሁት። አሁን መቆየት ይችላለሁ። ከእናንተ ምክር መቀበል እችላለሁ። ነገር ግን ማለት ቀደም እንደተናገርኩ ነው የኔ ፐርሶናሊቲ ነገሮችን ካላወቅኩኝ ዲቴል ካልሆነ በስተቀር ዳውት ካለብኝ ፕሪቴንድ ማድረግ አልፈልግም ያልኩት ነው። ያንተ ውሳኔ ነው። እሱ ችግር የለውም። እኛ ጌታን ብትቀበል የዳነውን እኛ ያገኘነውን መልካሙን ነገር እንድታገኝ ከምኞት ውጭ ልናስገድድ እኮ አንችልም። ኤኒታይም መተጠይ እኔም ምኞት አለኝ። እኔም ምኞት ስላለኝ ነው። ግን አንብብ ደግሞ መጽሐፍ ቅዱስ አንብብ። አንዳንድ እንትኖች ዶክመንተሪዎች ተመልከት እና ሞር ኦፍ ፖዚቲቭ ማይንድ ይዘህ እሱ ብታየው ደግሞ ፌዝ የሚለውን ሞር መልስ ይሰጣል። ማመን ነው። ቅድም ሜላ የደገመልህ እኔ የሚያልኩትን ነው። አንድ ሁለት በቃ ኢየሱስ ክርስቶስ የምትመክሩኝ ነገር መጨረሻ ላይ ካለ የምትመክሩኝ ነገር እስኪ ወንድሞች ወይ ሜላዬ ወይ ዳጊ ወይ እብሩዬ ከይቅርታ ጋር ማለት ነው ኢንቴሌክቹዋል ጥያቄ እየጠየቀ ስላለ አንድ 2 ደቂቃ ከሰጣችሁኝ ጥሩ ምክር ልመክረው እችላለሁ ለዚህ ወንድም። የጌታ ስሙ ይክበር። ሀብታሙ መጽሐፍ ምን ይለናል መሰለ? ማመን ይለናል። እምነት ወይም ደግሞ ፌይት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይለናል። አሁን ወንድም ምንድነው እንድታደርግ ማበረታታና መመክረህ መጽሐፍ ቅዱስን ትገልጥና በመጀመሪያው እግዚአብሔር ሰማይና ምድርን ፈጠረ ብሎ ይነግርሃል ማለት ነው። ያንን ታምንና እግዚአብሔር ፈጣሪ እንደሆነ ትቀበላለህ ማለት ነው። የእግዚአብሔር ቃል እንደሆነ ታምናለህ ማለት ነው። ዳስ ፌይት። ከዛ እግዚአብሔርም ብርሃን ይሁን አለ ሲልህ የእግዚአብሔርን ድምፅ እየሰማ ነው ማለት ነው። ያ ነው የእግዚአብሔር ቃል። ያንን ሰምተህ ነው የምታምነው። መስማት ከመስማት ነው የሚልህ፣ መስማትም በእግዚአብሔር ቃል ነው የሚልህ። ያ ነው የእግዚአብሔር ቃል ማለት ድምፁን ትሰማዋለህ። ከዛስ በነቢያትም እየመጣ እግዚአብሔር የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያለ ነቢያትም ሕግም በሙሉ ወደ ኢየሱስ ክርስቶስ ነው የሚጠቁሙት። ወንጌልም ላይ ስትመጣ ይኸው ነው። ኢየሱስ ክርስቶስ ሲናገር እኔ መንገድና እውነት ሕይወትም እኔ ነኝ ሲልህ ልትሰማው ይገባል ማለት የሚሰማ ነው። ሕያው ቃል ነው። ቃሉ ሕያው ነው ማለት ማንም ሊተረጉምልህ አይገባም ማለት ነው። አዎ እንደ ዕብራውያን ባህል የነገራቸው አነጋገሮች አሉ። እንደ ዕብራውያን ደግሞ ባህላቸው ይሄ እንዲህ ነው ያላቸው ትምህርት የሚያስፈልጋቸው ቃላቶች አሉ። እምነትህ ግን የሚመጣው እግዚአብሔር ሲናገር ስትሰማው ታምነዋለህ ማለት ነው። ከዛስ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ሲል እግዚአብሔርን ደግሞ በቃሉ ታናግረዋለህ ማለት ነው። እግዚአብሔር ወይ በጨለማው ላይ ብርሃን ይሁን ያልክ እውነተኛ አምላክ አይምሮዬን አብራልኝ፣ አሳውቀኝ፣ አስተምረኝ። ሕያው አምላክ ስለሆነ ሰምቶ የሚመልስ ስለሆነ በቃሉ ስታናግረው በቃሉ የሚመልስ ስለሆነ እራሱ ያናግራል። በምን? በቃሉ። ቃሉ that's what faith የሚባለው ማለት ነው። by hearing የሚለው ከእግዚአብሔር ቃል ነው የሚልህ። እግዚአብሔር ሲናገር እየሰማው ነው ማለት ነው። ሀብታም ይሄ ነው እምነት የሚለን ያለው ማለት ነው። አንተ ምንም ነገር ማድረግ አይጠበቅብህም። ማድረግ የሚጠበቅብህ እግዚአብሔር ሲናገር መስማት ነው ማለት ነው። እየሰማው ነው ማለት ለአንተ እየነገረን። በምን መንገድ? እያነበብክ በማንበብ በሚባለው። እምነትህ ግን ምንድን ነው? እግዚአብሔር ሲናገር ሰምቼዋለሁ ይሆናል ማለት ነው። ምን ብለህ ሰማህ ተብለህ ስትጠይቅ እግዚአብሔር ብርሃን ይሁን አለ፣ ሰምተሃል። ብርሃንም ሆነ። በጨለማው ላይ ያበራው የእግዚአብሔር ቃል ሕያው ነው፣ ተናግሮ የሚመልስ ነው። እኔ የሕያዋን እንጂ የሙታን አምላክ አይደለሁም። ለነ ኤልያስ የመለሰላቸው ለአንተ ለእኔ ይመልስልናል ማለት። በምን? በቃሉ ይናገረናል ማለት። ኢየሱስ ሲናገር ከሰማኸው አስተርጓሚ ያስፈልጋል።
ጥያቄህን በሙሉ ለጥያቄ በሙሉ መጽሐፍ ቅዱስ ላይ ጳውሎስ የሚጽፍልን መልእክት መንፈስ ቅዱስ ነው። ጳውሎስ እስክሪብቶ ነው። መንፈስ ቅዱስ ነው የሚነግረን፣ አምላክ ነው የሚነግረን። የአምላክ ቃል ትሰማዋል፣ ከመስማት ነው ማለት ነው። እሱ አስተምረኝ እያልክ ትጠይቀዋለህ ማለት ይመልስልሃል እግዚአብሔር። ስለዚህ መጽሐፍ ምን ይለናል? ደግሜ የምነግርህ ማመን ፌት የሚባለው ነገር የሚመጣው ከመስማት ነው። መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ብለው ነቢያቶች ሲናገሩ ነገስታቶች አይሰሟቸውም ነበር። የሰሟቸውስ ህይወት ሆነላቸው። እንዴት? ስለሚዋሃድላቸው። ከዛስ አልችልም እኔ፣ አንተ ሁሉን ትችላለህ። ለምን? እሱ ኤልሻዳይ ነው፣ ሁሉን ቻይ ነው። ጌታ ኢየሱስ ምን አለ? ያለ እኔ አንዳች ልታደርጉ አትችሉም ማለት። ስለዚህ እኔ አልችልም አንተ ትችላለህ አስተምረኝ ብለህ መጽሐፍ ቅዱስን ስታነብ ለእውቀት ሳይሆን የእግዚአብሔርን ቃል ለመስማት ሲሆን ትሰማዋለህ ማለት ነው። ጌታ ኢየሱስ ሲናገር ትሰማዋለህ፣ አሜን ብለህ ትቀበላለህ፣ ህይወት ይሆንልሃል። እና እቺ አጭር መልእክት ለአንተ ኢንቴሌክቹዋል ለሆነ ጥያቄ ኢንቴሌክቹዋል የሆነ መልስ አለው ብዬ አምናለሁ። ጌታ ኢየሱስ ይርዳ። ኢየሱስ ክርስቶስን ሊያከብር የመጣ ደግሞ የእግዚአብሔር መንፈስ ያስተምረህ። እድል ስጠው፣ ጠይቀው። ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ነው ያለን። ስለዚህ ጠይቀው፣ ግን በምንድን ነው? በልቤ አይደለም፣ በአፍ ካፍህ ቃል ይውጣ፣ የእምነት ቃል። እግዚአብሔር ሆይ አስተምረኝ። ጌታ ኢየሱስ አስተማሪ ነው፣ መምህራችን እሱ ነው፣ መምህር እሱ ነው። ቃሉ ደግሞ ተጽፎላል፣ ሕያው ነው ቃሉ ብለህ ስታምን ከዚህ ይጀምራል ማለት ነው። አምነህ ደግሞ ስትሰማው ጌታን ይዋሃዳል ከአንተ ጋር ማለት ነው። ራሱ ጌታ ራሱ ያስተምራል። ጌታ ይባርከህ። ጌታ ይባርካችሁ ሁላችሁንም። አመሰግናለሁ። ተባረካሩን። እሺ ሀብትሽ፣ በቃ ይሄን ይመስላል። እምነት ግን ከአውቀህ ብቻ ሳይሆን በየዋህነት የምትገባበት ነው። እንዳለው ደግሞ የእግዚአብሔርን ቃል በመስማት ነው። በቃ በርታ እንግዲህ፣ አንብብ ና ጠይቀን፣ ምንም ችግር የለውም። ወንድሞች አገልጋዮች እንዳስረዱ ነው እንግዲህ እስካሁን። ተባረክ። መጽሐፍ ቅዱስን አንብበው። እንዳለ ደግሞ መጽሐፍ ቅዱስ ስታነብ የምትሰማው ድምፅ ነው፣ እግዚአብሔር ቃል ነው እዛ ላይ የተጻፈው እና ይህን እልሃለሁ። ተባረክ፣ ለብዙ ተባረክ። ጌታ ይርዳህ። ደግሞ በጣም ነው የማመሰግነው። እኔም ለሰጣችሁኝ ጊዜ ብዙ ነገር ከእናንተ ተምሬያለሁኝ። አሁን እናንተ መስማት ምናምን እቀጥላለሁኝ፣ ማንበብ እቀጥላለሁኝ። ጌታም ይረዳኛል ብዬ አስባለሁኝ። ሁላችሁንም አመሰግናለሁ። መልካም ጊዜ። እሺ ተባረክ። አመሰግናለሁ። ኦኬ እሺ ዳጊ ያለ። እሺ ስፒሮስ ሰላም ሰላም፣ እንዴት ናችሁ? እንዴት ነህ? ደህና እግዚአብሔር ይመስገን። ምን ትላለህ? ምን ልበል? ብዙ ነገር አነሳችሁ። አንድ ጥያቄ ጠይቆ ያው ስለ ኦርቶዶክስ ስታወሩ ነበር ብዙ ሰዓት እና አንዳንድ ያልሆነ ነገር ሲባል ነበር። እሱ ላይ ማንሳት ይቻላል። ለምሳሌ መንፈስ ቅዱስን በዘይት ቀየሩት፣ ተኩት ሲባል ነበረ፣ መረጌታ ሲሉ ነበረ እና እንደዛ ነው መረጌታ። እሱ የቤተክርስቲያን መምህር ነበሩ እና ኖት አሁንም ኖት ነው። እንደዛ ነው። ሜሮን መንፈስ ቅዱስን ነው የተካው። መርጌታ አሉ። አንዴ ትንሽ እሳቸውም ጋለሊት ነውና መርጌታ መጨረሻ ወንድማችን ካነሳው ልጀምርና ይመልሱልህ። ካሉ እሺ፣ አይ የሉም ብዬ ጥያቄውን ሰምተውታል። መርጌታ አልሰማሁትም። ማን ነው? ስፒሮስ ነው። ሰላም ሰላም። እንዴት ነው ስፒሮስ? ሰላም ነህ? ሰላም እግዚአብሔር ይመስገን። አይ ጥሩ ሰው ነው በጣም። ቤተ ክርስቲያን መንፈስ ቅዱስን በዘይት ተክተዋለች ሲሉ ነበርና እንግዲህ እርስዎ መምህር ስለሆኑ እንደዚህ ነበር የሚያስተምሩት በኢትዮጵያ ኦርቶዶክስ የሚያስተምሩት? እሺ ጥያቄ ነው አይደል? በጣም ጥሩ። አሁን ሜሮን እጅ በመጣ መጀመሪያ በሐዋርያት ዘመን የነበረው የመንፈስ ቅዱስ መውረድ የመንፈስ ቅዱስ ርደተ መንፈስ ቅዱስ ይባላል። እዚህ መጽሐፍ ላይም አለ። ርደተ መንፈስ ቅዱስ እጅ በመጫን ነበር።
እጃቸውን በጫኑባቸው ላይ እጁን በጫነባቸው ሁሉ መንፈስ ቅዱስ ወረደ። እንዲህ አይነት ዘይቤዎች አሉ አደል? ልክ ነኝ? አዎ። እጃቸው በጫንባቸው ላይ መንፈስ ቅዱስ ይወርድ ነበረ። እጃቸው መንፈስ ቅዱስ አይደለም አይደል? አቤት። እጃቸው መንፈስ ቅዱስ ነው። እጃቸው ያው ስሙም እኮ እጃቸው ነው እኮ አይገናኝም ከስሙ አጠራሩም ራሱ ትክክል። እሺ ቀጥሉ። እጅና መንፈስ ቅዱስ አይገናኙም። ዘይትንና መንፈስ ቅዱስ ስላገናኙ ቅድም በጣም ጥሩ። እሱን እንትን ልልህ ነው። አሁን እጅ በመጫን መንፈስ ቅዱስ ይወርድ ነበረ። አሁን እጅ በመጫን መንፈስ ቅዱስ ይወርድ ነበርና ያ መንፈስ ቅዱስ የሚወርደው እጅ በመጫን አይደል? እጅ መጫን ያለባቸው እነማን ናቸው? ሰሌክት ተደርገዋል። ስለዚህ በዚያ አሁን መንፈስ ቅዱስ የሚወርደው እጃቸውን ሲጭኑ አይደል ነው አይደል? የነበረው በተጠማቂ ላይ ስለ ጥምቀት አይደለም፣ ስለ ጥምቀት ነው። የሐዋርያት ሥራ ምዕራፍ 19ና ምዕራፍ 18 ስለ ጥምቀት ነው ይናገራል እኮ። ኮመን በሁሉም ላይ አሁን ለምሳሌ ኢትዮጵያዊ ጃንደረባ ፊልጶስ ሲያጠምቀው እጁን ጭኖ ከዛ መንፈስ ቅዱስ ወረደበት አይልም። ፊልጶስ መጫን አይችልም፣ እጅ መጫን አይችልም። አጠመቀው እንጂ እጅ መጫን አይችልም። መንፈስ ቅዱስ አልወረደለትም። ይሄ ሰው አይጽፍም፣ እዛ ላይ ምን እንደተደረገ አይጽፍም። ስለዚህ ጥምቀቱ ትክክል ነው ወይስ አይደለም? ትክክል ነው። ጥምቀቱ ትክክል ነው። መንፈስ ቅዱስ ነው የላከው። መንፈስ ቅዱስ አይደል የላከው? አዎ፣ መንፈስ ቅዱስ ከላከው ማነው እሱ? መንፈስ ቅዱስ ከላከው ማነው እሱ? ዲያቆን ነው ወይስ ቄስ ነው? ዲያቆን ነው። ዲያቆን ነው። አጠመቀ አላጠመቀም? ቆይ አጠመቀ። አሁን ዲያቆን ያጠምቃል ኦርቶዶክስ ቤተክርስቲያን? አይ ኦርቶዶክስ አሁን አያጠምቅም። ወደዛ ልመጣልን። አያጠምቅም። የጠየቅኩትን ግን አልፈው ወደዛ እየመጣሁልን። ስለዚህ እጅ በመጫን ጳጳሳቱ ብቻ እጃቸው ሲጭኑባቸው መንፈስ ቅዱስ ይወርዳል። አሁን እነሱ ካልሆኑ ግን ዘይት ይቀባል። ዘይት ነው። እጅ እንዳለ ነው። እጅ አልተለወጠም። ሌላ እጅ አይደለም። ሌላ እጅ አይደለም። ያው የሰው እጅ አለ። ያኛው እጅ ስጭን መንፈስ ቅዱስ ይወርዳል። አሁን እጅ አለ። ከዛስ በእጅ ፈንታ ግን እጃቸው እንዳለ ነው። መንፈስ ቅዱስ በሚወርድበት ጉልበት ላይ ማን ሆነ? ሜሮን መቀባት። ያ እጅ ግን እንዳለ ነው። እዚያ ጋር እጁን ይጭናል፣ መንፈስ ቅዱስ ይወርዳል። አሁን ደግሞ ያንን እጅ አለ መንፈስ ቅዱስ። በመንፈስ ቅዱስ ፈንታ ደግሞ ማን አለ? ሜሮኑ ምንድን ነው? ሜሮኑ ላንብብል መጽሐፈ ክርስትና። ይሄ ሜሮን መንፈስ ቅዱስን እንደዚህ የሚያስተምር እኮ አቤት አታርጉና ሚዩት ስፒሮስ አታቋርጥ። ጠይቅ አይደል? አዳምጥና ሲጨርሱ ደግሞ እኔ የጠየኩት አንድ ጥያቄ ነው። እንግዲህ ግማሽ ሰዓት ቀጥታ አልነኩትም እኮ። ታዲያ ጥበቃ ሊመጡልህ ነው። ሰፋ አድርገው ነው ያስረዱት እኮ ሀብታሙ አይደል? ቀጥታ መመለስ ትችላላችሁ። ዝቤት ቅድም ዳጊ አንዲት ነገር ብቻ እኮ ይዘህ ስለምትሄድ ነው አንተ ከተነገሩ ጄኔራል ሀሳብ ይልቅ አንዷን ታወጣትና ለዛች አራት የኛ ትምህርት ስለሆነ ስለዚህ መንፈስ ቅዱስ ቀረ እያልክ ነው። መንፈስ ቅዱስ በዘይት አልተተካም። እጅ መጫን ነው። ሜሮን ሲቀቡ መንፈስ ቅዱስን ይቀበላሉ እንጂ መንፈስ ቅዱስ ነው ሜሮን የሚባል ትምህርት በኦርቶዶክስ ትምህርት የለም። ሶስተኛ ተጨመረ ማለት ነው። አሁን አይደለም።
ሶስተኛ እንጂ። እሺ እኔ ልንገሮት እንግዲህ እኔ ነበረ ማስተማር የነበረበት ጌታ እኔ ነበረ ማስተማር የነበረበት ግን የቤተክርስቲያን ትምህርትን በማስረጃ በአባቶችም በጉባኤ ሁለተኛው ጉባኤ ላይ ራሱ ፕሮቴስታንት እንቀበላለን የሚሉትን እስከ አራተኛ ጉባኤ ላይ ሁለተኛ ጉባኤ ላይ ሜሮን አለ። ሜሮን መጀመሪያ ሐዋርያት ነበር እጅ መጫን ስልጣን ያላቸው። ዲያቆን እጅ መጫን ስልጣን የለውም። ይህን የት ነው ያለን? የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሳማሪያ ይሄዳል፣ የሳማሪያ ሰዎችን ይሰብካል፣ ያምናሉ፣ ይጠመቃሉ። መንፈስ ቅዱስን ግን አልተቀበሉ። ከዛ የሳማሪያ ሰዎች በኢየሩሳሌም ያሉት ሐዋርያት የሳማሪያ ሰዎች እንዳመኑ ሰምተው መንፈስ ቅዱስን እንዲቀበሉ ጴጥሮስና ዮሐንስን ላኩላቸው። ለምንድን ነው? ፊልጶስ አለ እጅ መጫን። ማንም ሰው እጅ መጫን ቢችል ኖሮ ፊልጶስ ነበረ። ግን ማን የተላከው? ዮሐንስና ጴጥሮስ ሄዱ፣ ጸለዩ፣ እጃቸውን ጨኑ፣ መንፈስ ቅዱስን ተቀበሉ ይላል የሐዋርያት ሥራ ምዕራፍ ሜሮን ጥምቀት ነው። እሱ ሜሮንና ጥምቀት አንድ አይደለም። በጥምቀት ነው እያጠመቁ ነው ዮሐንስና እንትና ሌላ ኩላቸው ለሰማርያ ሰዎች። አማርኛን እኮ የተናገርኩት። ፊልጶስ ወንጌል ሰበከ፣ አጠመቃቸው፣ መንፈስ ቅዱስን አልተቀበልኩም ነው ያልኩት። ይቅርታ ሰው ስለሆኑ እንደዚህ ማውራቴ ይቅርታ። ፊልጶስ ሰበከ፣ አመኑ፣ ታምራትን ብዙ ታምራትን እንኳን አዩ በሱ እጅ። መንፈስ ቅዱስን ግን አልተቀበሉም። ላንብበው። ቆይ ሐዋርያት ሥራ ምዕራፍ 8 ላይ ስላለ ከ14 ላይ በኢየሩሳሌም እንግዲህ ከላይ ፊልጶስ አጠመቀ፣ መንፈስ ቅዱስን አልተቀበሉ። እንደውም እዚህ ጋር አንድ ሌላም ትምህርት ይመታል። በእምነት መዳን አለ የሚለው እነዚህ ሰዎች አምነው ተጠምቀዋል፣ ግን መንፈስ ቅዱስን አልተቀበሉ እና ቁጥር 14 ላይ በኢየሩሳሌምም የነበሩት ሐዋርያት የሳማሪያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ቃሉን ተቀብለዋል። ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። መንፈስ ቅዱስን አልተቀበሉም ነበር። በጌታም በኢየሱስ ስም ብቻ ተጠምቀው ብቻ ነበረ። አምነው ተጠምቀው ብቻ ነበር እንጂ ከእነርሱ በአንዱ ላይ እንኳን ገና አልወረደም ነበረና መንፈስ ቅዱስ። በዛም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ ይላል። እጃቸውን ሲጭኑ መንፈስ ቅዱስን ተቀበሉ ከጥምቀት በኋላ። ይህንን ነው ሜሮን የምንለው። ፊልጶስ ታዲያ ሰማርያ ላይ ወንጌል ከሰበከ በኋላ እጁን አልጫነባቸው ማለት አልጫንም። ለምን ነው እጁን ያልጫነው? ዲያቆን ስለነበረ። ለምን እንደሚል አይናገርም፣ ግን በእኛ ትምህርት ዲያቆን ስለነበረ ስልጣን ስለሌለው፣ ይሄ ስልጣን ስለሌለው 18 ላይ ይጽፋል። ሲሞንም በሐዋርያት እጅ መጫን መንፈስ ምን አይነት ስልጣን ሲሞን ይጽፈዋል። ሲሞን ይናገራል። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስን እንደሚቀበሉ ባየ ጊዜ ገንዘብ አመጣላቸው። እኔ ስለ ፊልጶስ ነው ያወራው። አንተ ስለ ጠንቋዩ ነው የምታወራው። ስለ ፊልጶስ ሳይሆን እኔ ስለ ፊልጶስ ነው ማወራ። እኔ ስለ ፊልጶስ አወራ በግድ ስለ ጠንቋዩ አወራት። ስለ ጠንቋዩ እያወራ አስጨርሰኛ። ስለ ጠንቋዩ እያወራው ስለ ስሞን እያወራው አይደለም። ስሞን ካለው ነገር ጋር የምንረዳዋለን። ይህንን ስልጣን ጥያቄ አይደለም። እኔ ስልጣን ስጡኝ ያለው ጠንቋዩ ሰውዬ ነው። እኔ ስለ ጠንቋዩ በቃ ፊልጶስ አልነበረውም። ፊልጶስ ላይ ይሄንን ነገር አላየም። ስለ ጠንቋዩ አልጠየቅኩም። እኔ ጠይቁ ስለ ፊልጶስ እጅ አልጫነም። አለቀ። ፊልጶስ እጅ አልጫነም እኮ። ለምንድን ነው ያልጫነው? አልተጻፈም። ስልጣን የለውም አላልከኝም? እንዳይሆን አልኩ፣ ግን አላስወራ አልከኛ እኮ። ስልጣን የለውም አላልከኝም ወይ? አንተ ዲያቆን ነው። ሐዋርያት ነው እጅ የሚጭኑት። ማነው? የቱ ጋር ሐዋርያት እጅ ይጭናሉ ዲያቆናት እጅ አይጭኑም ብሎ ያለ? እሺ፣ የሐዋርያት ሥራ ምዕራፍ 19 ላይ ሐዋርያው ጳውሎስ ነው እጅ የጫነው። እዚህ ጋር ሐዋርያው ጳውሎስ
ምን ስላለበት ሁኔታ ነው። ልጨርስ። ሐዋርያ ስለሆነ አይደል? እሺ። ከዛ ውጪ ከሐዋርያት ውጪ ሌሎቹ እጃቸው ሁለቱ ጭነዋል። ከዛ በኋላ እነ ጢሞቴዎስ ሐዋርያ ጳውሎስ ስልጣን የሰጣቸው አለ። እኔ ጥያቄ ሐዋርያ ስራ ላይ ስለ ፊልጶስ ጠይቄ ሐዋርያ ስራ ምዕራፍ 8 ነው እየተወያየን ያለ ነው። ስለ ጢሞቴዎስ ታወራኛለህ። ከዛ አድምጠኝ ቀጥል። እኔ ፊልጶስ ያልጫነበትን ምክንያቱን ንገረኝ። ስልጣን ዲያቆን ስለሆነ ስልጣን የለውም ብለህ አልክ። ኦኬ ዲያቆን ብቻ ለድቁና ስራ የሚጠራው ወንጌላዊ ነው። ሚዩት አድርገው። ወንጌላዊ ነው። እሺ የወንጌል ሰባኪ ነው። ወንጌላዊ ነው። ለማዕድ አገልግሎት ቢሾሙም ቢጠሩም ወንጌል አትስበኩ ከዛም ደግሞ አታጥምቁም አልተባለም። አጥምቋል። ሲጀምር የፊልጶስ እና የስጢፋኖስ ድቁና ከእናንተ ከግሪክም ሆነ ከኢትዮጵያ ኦርቶዶክስ ድቁና ጋር ምንም አይገናኝም። የእናንተ በተረት ላይ የተመሰረተ ነው። ያኛው ግን በመንፈስ ቅዱስ ምርጫ ሐዋርያቱ የመረጠ መንፈስና ጥበብ የሞላባቸው ሰዎች ነው። የእናንተ ግን የምትናገር ከሆነ ላስተካክል። ይሄ ድቁና ምግብ የማዘጋጀት ነው እንጂ የዛሬው ድቁና አድምጠኝ። ማታውቀውን ነገር ነው። ማታውቀውን ነገር ላስተምርህ። ይቅርታ አድርግልኝና ምኑን ታስተምረኛለህ? እኔ ግሪክ ኦርቶዶክስ 7 ዲያቆናት ሲባል እየተደማመጠን አቋርጠኝ አታውራ። በቃ ጀመረ ደግሞ አቋርጠኝ አታውራ። ነው የምታወራው። ተጨርስ ታወራለህ። ጨርስ። ኦኬ። ሲጀምር የፊልጶስ ድቁናና እነዛ በሐዋርያት ሥራ መጽሐፍ ምዕራፍ 6 ላይ የተጠሩቱ እስጢፋኖስን ሁሉ ጨምሮ ጥበብና መንፈስ ቅዱስ የሞላባቸውን ሰዎች ነው የመረጠው። ውድቁና ሲጠሩ ድቁናው ምን ነበረ? ከግሪክ ሀገር የመጡ ሰዎች መበለቶቻቸው ስለተበደሉባቸው ለምግብ አገልግሎት ቢሆንም ለሱ ብቻ የተጠሩ ሌላ ስራ የማይሰሩ አይደሉም። ከእነሱ መካከል ያለው አንደኛው ፊልጶስ ወንጌላዊ ነው። ሰማርያ ላይ ወርዶ የሰበከው ወንጌላዊ ነው። ያ ወንጌላዊው አጥምቅ ነው ሰብኮ የሰማርያን ሰዎች የጥንቆላና የመተት ትምህርት የጥንቆላና የመተት አስማት መጽሐፍታቸውን አስጥሎ በእግዚአብሔር መንፈስ ቅዱስ ምሪት ሪቬሌሽን ወይ ደግሞ መገለጥ ስለመጣለት ወደ ጋዛ ሰርጥ መሄድ ስለነበረበት ሄደ። ከዛ የሰማርያ ሰዎች በፊልጶስ እጅ ወንጌል እንደተሰበከላቸው ሲሰሙ በኢየሩሳሌም የነበሩት ዮሐንስና ጴጥሮስ ወደ ሰማርያ ወረዱ። ያስ የእግዚአብሔር ሰው ወንጌላዊ ወዴት ሄደ? ወደ ጋዛ ሰርጥ ሄደ። በምን ተመርቶ? መንፈስ አመልክቶት። ሲጀምር እዚህ ሰው ላይ የእግዚአብሔር መንፈስ አለበት። ፊልጶስ እንደናንተ ውዳሴ ማርያም የደብተራ ትምህርት የተማረ ሰው አይደለም። መንፈስና ጥበብ የሞላበት ሰው ነው። ስለዚህ ኢትዮጵያዊ ጃንደረባን አገኘው፣ ሰበከው፣ ከዛስ አጠመቀው። የቱ ጋ ነው ዲያቆናት አያጠምቁም ብሎ ያለው? ዲያቆንም ነው ወንጌላዊም ነው። አጥምቋል። ስለዚህ የሰማርያ ሰዎች ላይ እጁን መጫን ይችላል? አዎ ይችል ነበር። ለምንድን ነው ያልቻለው ታዲያ? ወደ ጋዛ ሰርጥ በመንፈስ ተመርቶ ነው። ወደ ጋዛ ሰርጥ በመንፈስ ተመርቶ ነው። የቱ ጋ ነው? በእናንተ በግሪክ ኦርቶዶክስና በኢትዮጵያ ኦርቶዶክስ ታሪክሲያን ዝም ብሎ በሰው ሰራሽ ታሪክ ላይ በተመሰረተ እውቀት አይደለም ፊልጶስን የምትለካው። ፊልጶስ ሜን ኦፍ ጋድ ትልቅ የእግዚአብሔር ሰው ነው። መንፈስ አለበት፣ የእግዚአብሔር መንፈስና ጥበብ አለበት። ለመስበክም ለማጥመቅም ጭምር ስለተጠራም ነው ያንን ያደረገው እንጂ አንተ እንጀራ ብቻ ነው የምታስተናግደው፣ ዲያቆን ብቻ አርፈ ተቀመጥ ተብሎ አልተባለም። ስለዚህ ይሄንን ሁሉ ግንዛቤ ውስጥ አስገብተህ ተናገር እንጂ ዲያቆናት እንዲያጠምቁ አልታዘዙም ብለህ ይኸው ዲያቆኑ ነው ያጠመቀው። በኦርቶዶክስ ቤተክርስቲያን አያጠምቁም ነው ብለህ ያልከው። ከካህናቱ ጋር ሆነን አብረን የምናጠምቅ እኛ ዲያቆናት ነን። ብቻውን ነው እሱ ያጠመቀው፣ የእኛ ግን ከካህን ጋር ሆኖ ነው የሚያጠምቀው ብሎ የሚል የኢትዮጵያ ኦርቶዶክስም የእናንተ የግሪክ ኦርቶዶክስ ክህነታችሁ መጽሐፍ ቅዱሳዊ አይደለም ሲጀምር ማለት ነው። በዚህ ከፈለክ ከአንተ ጋር ዲቤት ማድረግ እፈልጋለሁ። ክህነታችሁ አንዳችሁ መጽሐፍ ቅዱሳዊ መሰረትነት የለውም እና ነው የምለው። ቴንኪው ቀጥል። እዚህ በፊት እኮ ዲቤት ገብተን ነበር በክህነት። ከስንት ዓመት በኋላ ሀሳብ እንቀይራለን። ለማንኛውም መጽሐፍ ቅዱሳዊ ክህነታችሁ ግን አንተ አሁን ልጨርሳ ላውራ ሲጀመር ራሱ ተናግሯል። እዚህ ጋር 7ቱ ዲያቆናት ሲባሉ ዲያቆን አገልጋይ ማለት ነው፣ ምግብ ለማዘጋጀት ነው። በዛን ጊዜ ሽማግሌም ክህነትም ሽማግሌም ዲያቆን የሚባል ነገር አልነበረም። ገና ቤተክርስቲያን መንፈስ ቅዱስ እንደወረደ ነው
7 ለማገልገል ይሄንን። ከዛ በኋላ ግን ፊልጶስ ምን ነበረ? ራሱ ተናግሯል። ወንጌላዊ ነበር። ይህ ስልጣን ነበረው። አጠመቀ። እጅ አልጫነም። እጅ አልጫነው ሌላ ቦታ ስለሄደ ነው አለ። የሚያሳዝነው ነገር እጅ የሚጫነው ወዲያውኑ ነው። ያጠምቃሉ፣ እጅ ይጭናሉ። ከ2 ቀን ከ3 ቀን በኋላ አይደለም። አስቡት። ጳውሎስ አጠመቀ፣ ወዲያውኑ እጅ ጫነ። ጥምቀት ወዲያውኑ ነበር። ሌላ ቦታ ስለሄደ በቃ ሌላ አስቸኳይ ነገር ስላለው ብሎ አለፈ። ብዙ ሰው ነው ያጠመቀ። የሰማርያ ሰዎችን አጠመቀ፣ አንድ ሰው አይደለም። ዲያቆናት የጀመሩት በኋላ ነው። ዲያቆናት የምናየው ፊልጵስዩስ 1:1 ስታይ ጳጳሳትና ዲያቆናትን ቅዱሳንን ሰላም በል ይላል። እነዚህ ዲያቆናት በኋላ ያመጡ ናቸው። የምግብ አገልጋይ አይደሉ። ጳጳሳት ወይም ኤጲስቆጶስ ለመሆን የሚፈልግ እነዚህ መስፈርት ያሟላ፣ ዲያቆናት ለመሆን የሚፈልጉት እነዚህ መስፈርት ያሟሉ ብሎ ሲናገር ለእንትን ምግብ ለማገልገል ምግብ ለማቅረብ አይደለም። ከዙ ወጥቶ ዛሬ በቤተክርስቲያን እንደሚያገለግሉት ነው ዲያቆናት። እዚህ ውስጥ ለምንድን ነው የገባ ነው? እጅ መጫን በዘይት ተተካ እንጂ መንፈስ ቅዱስ አልተተካም። መንፈስ ቅዱስን እንግዲህ አምላክን በቁስ በዘይት ቀየሩት እያላችሁ አትክሰሱ ለማለት ነው ባጭሩ። እና ኤርሚ ፊልጵስዩስ ላይ የተመረጡ ዲያቆናት ምን ምን ስራ ለመስራት ነው? የቤተክርስቲያን ሚስጥር መጠበቅ ብለው የሚለው ምንድን ነው? ምግብ ለማቅረብ አይደለም። አድምጠኝ ቆይ። አሁን ቆይ እሺ፣ ከሐዋርያት ሥራ ምዕራፍ 6 ዲያቆናት ጋር የተለዩ ናቸው ብለህ ካልከኝ አሁን የእናንተንና የፊልጵስዩስ ላይ የተጻፉት ዲያቆናት ተብሎ የተባሉት ከየትኛውም ኦርቶዶክሳውያን ዲያቆናት ተብሎ ከሚባሉት ጋር የተለየ ስራ እንዳላቸው ወይ ተመሳሳይ ስራ እንዳላቸው ነገር ፊልጵስዩን ተንተን አድርገው። ዲያቆናት የካህናት አገልጋይ ናቸው። የሽማግሌዎች አገልጋይ ናቸው። መጽሐፍ ቅዱስ መጽሐፍ ቅዱሳዊ መረጃ ይኸው ቅድም እኮ ፊልጵስዩስ ክፈተው መጽሐፍ ቅዱሳዊ መረጃ። የካህናት አገልጋዮች ናቸው አሉ። ልብ በሉ። ዲያቆናት የእግዚአብሔር አገልጋዮች አይደሉም ማለት ነው። የካህናት አገልጋዮች ናቸው። እሺ ፊልጵስዩስ ስንት? የካህናት አገልጋዮች ስለ የሚረዱ እንጂ የእግዚአብሔር አገልጋዮች ማለት አይደለም። ፊልጵስዩስ እሺ ምዕራፍ ስንት? የካህናት አገልጋዮች ዲያቆናት የካህናት አገልጋዮች ናቸው ብሎ የሚል የክርስቶስ አገልጋዮች አይደሉም ማለት ነው። ናቸው። ማን ነው እንደዛ ያለ? ካህናትም የካህናት አገልጋዮች ብሎ የሚል አገልጋይ ናቸው። ረዳት ለማለት ነው። ረዳት ፊልጵስዩስ ምዕራፍ 1 ላይ በቤተክርስቲያን ያሉትን ነው የምነግርህ። በእግዚአብሔር ፍቃድ 1 እኔ ያልኩት የካህናት አገልጋዮች ናቸው ብለህ ያልከውን ነው ያልኩህ። አምጣ ያልኩህ እንጂ ረዳት አገልጋይ ስል ረዳት እያልኩ ነው። የኢየሱስ ክርስቶስ ማለት ረዳት ነው። ትርጉም እንደዛ የሚል ቅዠት መጽሐፍ ቅዱስ ውስጥ የለም። ስፒሮስ የእናንተ የምስራቅና የኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅዠት መጽሐፍ ቅዱስ ውስጥ ይዛችሁ አትሄዱ። መጽሐፍ ቅዱስ ላይ ባለው እናንተም እኛም እንለካለን። ፊልጵስዩስ መልክ መጽሐፍ ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ባሪያዎች ምን ማለት ነው? በነገራችን ላይ አድምጠኝ። ዘርህን አስተምራለሁ አሰልፌ። ሚዩት አድርገውና ሰማይን ፕሊስ። የኢየሱስ ዘርህን አልኩ፣ ዘሮችህን አሰልፌ አስተምራለሁ። ዲያቆን ማለት ሚዩትም አታርገኝ። ሚዩት አድርግና ስማ፣ ወይ ካልሆነ በቃ አትረብሽ። ፊልጵስዩስ መልክ መጽሐፍ ምዕራፍ 1 የካህናት አገልጋዮች ናቸው ብሎ ስፒሮስ የጠቀሰልኝ ጥቅስ ልብ በሉ፣ ስሙ የእግዚአብሔርን ቃል። ዲያቆናት የማን አገልጋዮች ናቸው አለ? አላስጨረስከኝ። ሚዩት አድርገው፣ ከዛ ታወራለህ። ስፒሮስ ታወራለህ እኮ ሚዩት አድርገው አልኩ። በቃ ጀመራችሁ። ኦርቶዶክስ የሚባል ምስራቅ ምዕራብ የለም። በሙሉ ትተረማም ታርገን የተባልከው የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ነው ብሎ የሚለው የተጠየቀው ምን ነበረ? ዲያቆናት የካህናት አገልጋዮች ናቸው አለ። ይሄ የኦርቶዶክስ ቅርሻት ነው። ዳሪያስ ዲያቆናት የእግዚአብሔር አገልጋዮች እንጂ የቄስ አገልጋይ አይደለም። ምንድን ያልኩት? የኦርቶዶክሳውያን ቅርሻት አልኩ። በእግዚአብሔር ቃል ላይ እንደፈለጋችሁ የምታቀረሹበት የቱ ጋር ነው? ሐዋርያት ሥራ ምዕራፍ 6 ላይ እነ ፊልጶስ እና እነ እስጢፋኖስ ዲያቆናት ሆነው የተሾሙበት ከፊልጵስዩስ ጋር ካሉት ጋር የተለየ ነገር ካለና ከእናንተ ምስራቃውያንና ምዕራባውያን ከምትባሉት ኦሪየንታል ከምትባሉት
ዲያቆናት ጋር ምንም አይነት የጠባይም የምንም የአገልግሎትም ተዛምዶ የላችሁም። ራሱ ሲጀምር የትኛውም የኦርቶዶክስ ክህነትና ድቁና መጽሐፍ ቅዱሳዊ አይደለም ብዬ ከዚህ በፊት አርዕስት ራሱ አስቀምጫለሁ። ይህንን ዲቤት የሚገባ ሰው ካለ መግባት ይችላል ከኔ ጋር ማለት ነው። ፈቃደኛ የሆነ ሰው ካለ ማለት ነው። ኑሮ ይመራል ከዲቤቱ በኋላ ማለት ነው። አዎ መጽሐፍ ቅዱሳዊ ነው የኛ የኦርቶዶክስ ድቁና ብለህ የምትል ከሆነ እነ እስጢፋኖስ እነ ፊልጶስ ውዳሴ ማርያም እየተማሩ መልከ ማርያም ሰላም ሰላም ለዝክረ ስምኪ አዋዝ እያለ ጳጳስና ኤጲስቆጶስ ፊት ቀርቦ አስመስክሮ እኔ ዲያቆን እንደሆንኩት ፊልጶስ ሆኖ ከሆነ እስጢፋኖስ ሆኖ ከሆነ ታመጣለህ። ፊልጶስ ሆኖ ከሆነ እስጢፋኖስ ሆኖ ከሆነ ታመጣለህ። ሐዋርያት ሥራ ምዕራፍ 6 ላይ መንፈስና ጥበብ የሞላባቸውን ሰዎች ነው የመረጡት እንጂ ውዳሴ ማርያምና መልከ ማርያም የተማሩ አይደሉም የተመረጡት። ልክ አስገባ ነበር ዲቤቱ ላይ ብንገናኝ ማለት ነው። ክህነትስ ተብሎ የተባለው የኦርቶዶክስ ተዋሕዶ ቤተክርስቲያን ክህነት የቱ ጋር መጽሐፈ ኪዳንና መጽሐፈ ሊጦን የሚባል ቅዳሴ ተምሮ ካህን የሆነ እንደናንተ በኪሱ ጉማጅ መስቀል ይዞ የማይሰራ ኃጢአት እግዚአብሔር ይፍታ እያለ ብሎ ሲል የነበረ የትኛው ሐዋርያ ነበር? ከየት ነው የጀመረው? ኢየሩሳሌም ነው የጀመረው? ሰማሪያ ላይ ነው የጀመረው? ወይ ሴቱ ጋር ነው የጀመረው? አንድ የለም ወፍ የለም። አንድ የለም ወፍ የለም። ወፍ የለም። ስለዚህ ሚዩት አድርገህ ጠብቀህ አውራ ነበር የተባለ ስላልጠበቅህ ራስ ወረድክ። ራስ ነው የወጣው። ስፒሮስ አለ እና ሚዩት እያደረክ ዲቤት ማድረግ ከፈለክ ግባና ሰዓት ደቂቃ እያያዝንላችሁ አውሩ እና ተመልሰህ መውጣቱ ዋጋ የለውም። መቼ እንግዲህ ብዙ አመት ነው እዚህ ቦታ ያለው። ስፒሮስ ካለ ናግባ። ታፕታፕ ሼር አድርጉ ፕሊስ ወገኖች፣ ተባረኩ። ሼር የምታደርጉ ሁንዳ ትመስኛለሽ እና ተስ ጌታ ዘመናችሁን ይባርክ። በጣም ሼር ያደርጋሉ፣ በጣም በብዙ ይተጋሉና ተባረኩ። እሺ በዚህ ዙሪያ ጥያቄ ያላችሁ ወይ ዲቤት ማድረግ የምትፈልጉ ወይ መነጋገር የምትፈልጉ ኦርቶዶክስ ቤተክርስቲያን አማኝ ሰዎች ካላችሁ ኑ ግቡና አንድ ቁጥር ጻፉልንና ላስገባችሁ። ዩዘር አሮን እስኪ ልቀበል። አማኝ አይደለም አሁን የምፈልገው አማኝ ሳይሆን ጌታን የማያውቁ። ሰላም ዩዘር። ሰላም። ከየት ቤተ እምነት ነሽ እህቴ? ከምግባትሽ ሪፖርት ከባድ ነው፣ ደስ አይል። እሺ ተባረክ ኤርሚ፣ እያየውህ ነው። ደግ አደረግ። እሺ የኦርቶዶክስ ክህነት አጠቃላይ ኦርቶዶክሳውያን ክህነት ብለው የሚጠሩት መርጌትነት ይሁን ጳጳስነት ይሁን ክህነት ይሁን ድቁና ይሁን መጽሐፍ ቅዱሳዊ ነው ብሎ የሚለኝ ሰው ካለ ይግባ። እሺ መጽሐፍ ቅዱሳዊ ነው። የኦርቶዶክስ መርጌትነት መጽሐፍ ቅዱሳዊ ነው። ሩቱን ልናሳይህ ይገባል። የኦርቶዶክስም ክህነት መጽሐፍ ቅዱሳዊ ነው። የኦርቶዶክስ ጵጵስና መጽሐፍ ቅዱሳዊ ነው ብሎ የሚል ሰው ካለ ይምጣ። ከፈለገ በኖርማል ኮንቨርሴሽን እናደርጋለን። ካልሆነ አሶርጆ እንዳይደበቅ ካልሆነ ዲቤት እናደርጋለን። መጽሐፍ ቅዱሳዊ ከሆነ ማለት ነው። ሄዳችሁ አትለጠፉ። የእናንተን ልምምድ መጽሐፍ ቅዱሳዊ ለማድረግ መጽሐፍ ቅዱስ የማይናገረውን አትናገሩ። ቴንኪዩ ተቀበዩ። እሺ ይስሐቅ ሰላም ላንተ ይሁን። ይስሐቅ ነው ይስሐቅ። ሚዩት ነህ፣ አንሚዩት አድርግና ሰላም ላንተ ይሁን። ሰላም ለሁላችን። ከየት ቤተ እምነት ነህ ወንድማችን? ከፕሮቴስታንት ነው። መልካም ምሽት ይሆንልህ። እሺ በጌታ ያልሆናችሁ በጌታ ያልሆናችሁ አትምጡ። በቂ አገልጋዮች አሉ። እሺ ሰላም ብሩዬ። ኤርሚዬ ጌታ ይባርክ። ስለ ክህነት በብሉይ ኪዳን እንግዳ ገብቷል። ቆይ እሺ
ዳኤም እሺ ዳ ሰላም ላንተ ይሁን። እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከዋቄፈና። አቤት ዋቄፈና። እኔን እምነት አላውቀውም። ኤርሚ ካወቀው ዋቄፈና ሄድና ብራዘር ሄድና እታች ወረዳ። እዚህ ምንም አታረግም። ቀስና ውስጥ ነው ያለው። ኤርሚ ስለ ብሉይ ኪዳኑ ላይ ስላሉት ካህናት ለማን እንደተሰጠ ልጆቻቸው እንዴት እንደተመረጡ እንዴ አሮን ዲያቆን ቆይ ልንጠይቅ እኮ ነው። እሱ ነው ጥያቄ። ኑ ግቡ። ዲቤት እንዲገቡ እፈልጋለሁ። ምንም እንዲሁ ብታስተምራቸው ብዬ እኮ ነው ኤርሚዬ። ኖ ብራዘር። ሌላ ታሪክ ነው ሰብስበው የሚመጡት የተቀየረና ጥያቄ ነው መጠየቅ ያለባቸው። ኑ ግቡና ተጠየቁ። ኑ ግቡ። የኦርቶዶክስ ክህነት ድቁንና ትክክል ነው አይደለም? በመጽሐፍ ቅዱስ ማረጋገጫ እያደረግን እንቀጥላለን ማለት ነው። በጣም ወደው ርዕስ ነው። ባይዘው ብዙ ቀን ጠብቀው ነበር ከኤርሚ። ኢየሱስ ጌታ። እኔ እኮ ጋር ገብቼበታለሁ ብዙ ጊዜ። አይ ነው አይ በፊትማ ግን ቢገባበት ደስ ይለኛል። በዚህ ዙሪያ አንድ ቀን የሚመጣ ሰው ካለ ይምጣ። እሺ ኦርቶዶክሶች ነው። እኛ የኦርቶዶክስ ክህነትም ድቁንና ምንም በተለይ ካህን የሚባለው ነገር ውሸት ነው እንላለን። እውነት መሆኑን ማረጋገጥ የምትፈልጉ ነው እናረጋግጡልን። ተባረኩ። ሼር የምታደርጉ ወገኖች አድዬ እሱ ብርሃን ሰዎች ናቸው። ጌታ ኢየሱስ ዘመናችሁን ይባርክ። እሺ ኑ ግቡ። ክህነታችን ከአሮን የተቀበልነው እኮ ብለው የሚሉ ደፋሮች ናቸው። ገብተው እኔ ፊት እስኪያወሩ ትሉ ንገሩ። መጽሐፍ ቅዱስ አይደለም ነው ተከላረፈ። መጽሐፍ ቅዱስ አይደለም። እኛ በመጽሐፍ ቅዱስ ነው ማለት እኔ ጎን ላይ ያለው ምንድን ነው የሚለው? ምኑ ቶዳ አልኮል ማሽናታት ስለሰጠኝ ሁሉ አመሰግናለሁ። ጽሁፉ ከሆነ በብራይስጥ። እሺ ኑ ግቡ። ቅድም ብዙ ነበራችሁ እውነት የላካችሁ። የት ሄዳችሁ? ኦርቶዶክሱ ናችሁ ደግሞ ሌላ ጥያቄ ያለን በድህነት በኩል የምትሉ ካላችሁ፣ እኔ ብዙ አላውቅም ስለ ኦርቶዶክስ፣ ግን ደግሞ መዳን እፈልጋለሁ የምትሉ ካላችሁም ግቡና ጠይቁ ጥያቄ። የቤት ሲባል ፈራችሁ። የምክሬ ተባረኪ፣ ተባረኩ። ሜላ ሰላም ብያለሁኝ። ሰላም አላልኳችሁም? ሰላም ኤርሚ፣ እንዴት ነህ? እንዴት ነህ ሜላ? ሰላም ይህ ሰዓት ይኸው እዚህ ጋር ቆይ ላሳያችሁ ወገኖች። ይሄንን የላኩልሽን እስቲ የላኩልሽን ክፈችው እና ይህን ፖስት አድርጌ ፖስት አድርጌ በጣም ብዙ ጊዜ ጠርጬ ነበር። ቄሶች ሁሉ እነ ዲበኩል ሁሉ ከታች እያዩ ጭጭ ነው ያሉት። ሌሎችም አሜሪካ፣ ካናዳ ያሉት አንስማቸውን መጥራት ማድረግ ሰዎች ሁሉ ማለት ነው። ይህንን የላኩልሽን ዳውንሎድ አለጠኝ። ለአንድ ሳምንት ያለው ለ2 ሳምንት ያልገብችበታለሁ። በዚህ አንድ የገባ ዲያቆንም ቄስም መርጌታም የለም። ያው እኔ ለማናደድ ብዬ ሳይሆን የኦርቶዶክስ ክህነት መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ቀርቦ በእውቀት ሞግቶ መርታትና እንዲህ ብሎ የሚለውን ሰው ስርዓት ማስያዝ ነው። የኦርቶዶክስ መርጌታ ተብሎ ማዕረግ የሚጠራው ቢብሊካል አይደለም፣ መጽሐፍ ቅዱስ አይደለም። ይህንን አረስት ለጥፈ ነው ከዚህ በፊት እናገርበት የነበር። ኦርቶዶክሳውያን
ክህነታችሁ መጽሐፍ ቅዱሳዊ ነውን? ጥያቄ ነው። መርጌታ እንደው መክሮ ነበር አንዴ ነውን ብለው የሚል ንን ከጨመራችሁ በኋላ ጥያቄ ምልክት አታርጉ ብሎ ነበር። በስተት ነው መሪ እና ያው ጳጳስ እንኳን ሲሆን የአንዲት ሴት እኮ ባል የሆነ ይላል እኮ መጽሐፍ ቅዱስ። የአንዲት ሴት ባል የሆነ ይላል። በአንድ ማን ተጨብጦ ይቀራል አይነት ነገር ይመስላል እኮ ብራዘር። ሁሉም ናቸው ብዬ ባልልም ከአስኬማና ከቀሚስ ጀርባ የሚሰራው እኮ ስንት እኮ ነገር የምናውቀው እኮ አለ። ማን ነው በአንድ እንትን ብሎ የሚል ከአንዲት ሴት ጋር ብቻ? እንዴት ነው ነገሩ? ትንሽ አታስቡም አይነት ነገር ይመስላል። አንድ ለአንድማ እኛ የመድኃኔዓለም ባሪያ እዛ እኛ ነን እንጂ የገባንበት ብራዘር። አንድ በስንት ነው ጭውቴው? ዛብሎን ገብቷል። እንግዲህ ዲቤት ሊያደርግ ነው። ቀጥል። ሰው ሲጠፋ እኮ ነው ስፒሮስ እና ዛብሎን ሰው እንትን ገስት የሚልኩት። እኔ ዛሬ ሳያችሁ እኮ ከስፒሮስ ጋር ዛሬ ነው የዛሬ 6 ወር ነው እያልኩ ካላንደር ምናምን ቼክ እያደረኩ ነበር። በጣም ተመሳሰለብኝ ዲስከሽናችሁ እና ኢንተረስቲንግ። ኤኒዌይስ ወንድምነት እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ ወንድምየው። እህትየው እንዴት ነሽ? ሁላችሁንም ሰላም ብያለሁ። ጌታ ይባረክ። ምን ትላለህ ዛብሎን? የኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ብቻ ነው፣ እግዚአብሔራዊም ነው። እንግዲህ ኤርሚ ጋር አውሩ። ከላይ ወረደች ቀጥታ ከእግዚአብሔር የተቀበልነው ክህነት ነው እና ታወቀ ነው። ኮንቨርሴሽን ነው ማድረግ የምትፈልገው? ዲቤት ነው የምትፈልገው? ኮንቨርሴሽን ደክሞኛል ከስራ ገና መግባቴ ነው እና ኮንቨርሴሽን ነው። እሺ ስንት ደቂቃ ልስጥህ? እግዚአብሔራዊ መሆኑን መጽሐፍ ቅዱሳዊ መሆኑን የእናንተ ክህነት ነው ያልኩህ። ሄደህ አሮን ጋር ብቻ ተደብቀህ አሮንና ልጁ ናዳብ አብዲዩ አላዛርና ኢታምር ምናምን ነገር ብለህን በዛ ብቻ እንትን እንዳትለው ከእናንተ ጋራ እያገናኘው እያዛመድከው መጽሐፍ ቅዱሳዊ መሆኑን እግዚአብሔራዊ መሆኑን ክህነታችሁን ንገረን። መቼ እንደጀመረ የእናንተ ክህነት። ቴንክ ዩ ዛብሎን ተመለስ፣ አትደበቅ። ሶሪ ጋይስ እያወራሁ ነበር እኮ ስልኬ። ኤኒዌይስ የእኛ ክህነት የጀመረው መጽሐፍ ቅዱስ ላይ እንደተጻፈው በጃንደረባው ጊዜ ከነበረው ማስረጃ እንኳን እርሊ ማስረጃ ከፈለግን የጃንደረባው መጽሐፍ ቅዱስ ላይ ያለውን ኢትዮጵያዊ ጃንደረባ ማየት እንችላለን። የኢትዮጵያዊ ጃንደረባ እንግዲህ ሜላ ያውራው እንትን ዲቤት አልፈልግም ስላለ ኮንቨርሴሽን ስለሆነ ዝም ብዬ ቁጭ አድርጊያችሁ እንዳላወራ ሜላ ያውራው። ከጃንደረባውንም ጀምሮ ክህነታችን እያለ ነው። ቀጥሉ። ስለዚህ ኢትዮጵያ ጃንደረባው እሱ እንግዲህ ኤርሊስት የምናገኘው ሌተስት መጽሐፍ ቅዱሳዊ ማስረጃ ያለን ጃንደረባው ነው። ጃንደረባው ከፊልጶስዮስ የተቀበለውን ቡራኬ እና የመንፈስ ቅዱስ በረከት ከሱ እንኳን ብንጀምር ራሱ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደጀመረችበትን የእግዚአብሔር ክህነትን መቁጠር እንችላለን እና ያው በኦርቶዶክስ አይን ስታዩት እንደዛ ነው። በፕሮቴስታንት አይን ግን ያው ከባድ ነው እና እዛ ነው ሜላ ቀጠሉ እንድማች ሜላ ያለክ አለው ምኑ ልቀት እንኳን ማስረጃ አልሰጠህንም። ከጃንደረባው ነው የሚጀምር አለ ክህነት። ጃንደረባው ነው የሰማው ከእግዚአብሔር። ጃንደረባው ምን አይነት ክህነት እንዳለው አልነገረንም፣ ማስረጃም አልሰጠንም። በኦርቶዶክስ ቤተክርስቲያን የክህነት አይነቶች አሉ። የትኛው የክህነት አይነት ጃንደረባው እንዳለም አልነገረንም።
ሀሳብ ስትሰጠን ነው የምንመልስልህና መጀመሪያ ሀሳብ ስጠን፣ ማስረጃ ስጠን። የበለጠ ግን ሞራ ሳምንትኔስ ፓራል ብናደርገው ለምሳሌ የኦርቶዶክስን እንደዛ ብዬ ካቀረብኩ የፕሮቴስታንቶች ክህነትን በእናንተ ክህነት አለ ወይ? ፈርስት ኦፍ ኦል መጀመሪያ በእናንተስ ክህነት አለ ወይ? አንድ እያለ ብንሄድ አንተን ነው የጠየቅነው። መጀመሪያ ማስረጃን አቅርብ። አንተን አዎ ሜሎስዬ እኔ ወንድምየውና እኔም የጃንደረባው ክህነትማ እንደምታየው ነው እንግዲህ የኢትዮጵያ ንግስት ኢትዮጵያው አሁን ታንተ በለው ማለት ምን አይነት ክህነት ነው ያለው? ምን አይነት ክህነት ድቁና ነው ወይስ ቅስና ነው? እኮ ምን አይነት ክህነት ማለት ቅድስና ድቁና ነው ቅስና ነው? እሱን የፈለግከው ስፔሲፊክ? ስንት አይነት ክህነት አለ በኦርቶዶክስ? ሜሎስዬ እኮ ነው የመለስኩኝ። 4 ጥያቄ ልጠይቅኝ። አሁን ግን አንድ አትሊስት ከእናንተ ደግሞ ከእናንተ ስንት አይነት ክህነት አለ? አዎ ሜሎስዬ መልስልሃለሁ፣ ችግር የለም መልስልሃለሁ። ከትልቁ ክህነት ከፓትርያርክ ጀምሮ ከጵጵስና ያለ እየወረደ ይሄዳል ክህነቱ። ስለዚህ የሚባል ክህነት አለ፣ ፓትርያርክ የሚባል ክህነት አለ። ማክሲመም ዛስ ታፕ ዋን ግን መጀመሪያ ፓትርያርክ የሚባል ክህነት አለ። ወንድምየው ምንም ቀይ የለም። ከፓትርያርክ ካልክ የክህነት አይነት ስለ የኔን ጥያቄ እኮ አልመለስክልኝም። ፕሮቴስታንት መጀመሪያ ክህነትን ያውቀዋል ወይ? በእናንተ ፓትርያርክ የሚባል ክህነት አለ? ኖ እኔ ያልኩት እንትን ያስቀመጥኩልህ እኮ ማክሲመሙ ጳጳሶች ናቸው ፓትርያርክ የሚሆኑት። ምንም ጥያቄ የለውም። ግን ስለሱ ሳይሆን የምናወራው የክህነት አይነት የጠየቀው ወዳጅ መጀመሪያ የክህነት አይነት ስንት እንደሆነ በቁጥር ንገረንና ከዛ ዘርዝራቸው። ቆይ ልንማማር ነው እንዴ? ቆይ ሜሎስ እናንተ መጀመሪያ ያለው የኛ መለስኩልህ እኮ አትሊስት በጃንደረባው ጊዜ ነበር አልኩህ። በቁጥር ንገረኝ። 5 ነው 7? የኔን ከመስጠት በፊት በእናንተ አለው ወይ? ቆይ ሜሎስ ኧረ ቆይ እስኪ እኩል አላቅም። እናንተ አትጠይቁም? መጠየቅ የለም እንዴ? በፕሮቴስታንት ክህነት አለ ወይ? እሱ ብቻ መልስልኝ። በዛ ብሎ 10 ደቂቃ እንኳን ሳታወራ በጉዳዩ ላይ ተገልብጠህ እሺ 10 ደቂቃ እንኳን እስካወራ ማለት ለጠይቀ ጥያቄ እንኳን እኔ መለስኩለት እኮ። በእኛ ተጀመረ እዛ ላይ ተስጥፎ ሰጠዋቸው። በእናንተ ደግሞ አለ ወይ? ከመጀመሪያው ጭምር መረጃ ጭምር ብሏል። ስጠው። እኔ ሜት አድርጋለሁ መረጃን ጭምር ስጠው ወንድምየው። እሺ ወንድምየው ፓስተር ቶሎሳ አሉ አሁን እኛ ጋር ፓስተር ቶሎሳ አማቃቸው እኛ ጋር ሳይሆን ሶሪ እኛ ጋር አልኩኝ። እዚህ አካባቢ ማቃቸው በቅርብ ዌስት ኮስት ፓስተር ቶሎሳ ክህነታቸውን የወሰዱት ከማን ነው ብዬ በጠይቀው ሜሎስና ሜሎስ መልስ የለውም። ወይ ደግሞ ፓስተር ጌች አሁን አለ። ፓስተር ጌች ባለፈው አሁን ላይቭ ገብቶ ነበር። ፓስተር ጌች ክህነቱ ኬት ነው ያገኘው? ኖ ሜሎስ ከምሬ ነው። አሁን የሱ ክህነት ነው የሚባለው ሹመት ማስተር ነው የሚባለው። ፓስተርና ማስተር መለየት አልተቻለም። ኤርሚ ቆይ አንዴ ሜሎስንም አታድክማቸው። እኔ ምንም አላውቀው ይሻልሃለሁ። አንተ አሁን ክህነት የሚጀምረው ከጃንደረባው ነው ካልክ እኮ ታቦት ሰርቀው የሄዱት እስከ ካህናቶቹ አብረው እዛ ገቡ የምትሏቸው ውሸት ነው ማለት ነው። የታቦት ውሸት እያረከው እኮ ነው። ኤርሊስት ናቸው። ይሄ ግን ሌተስት እኮ ነው። እንደዛ ብዬ እኮ ስፕራይስ ፋያደርግ ያለው። አሁን ግን ጥያቄው እዚህ ጋር ህትደት ለወንድም እየጠየቁት ጥያቄ ምንድነው? ፓስተር ቶሎሳና ፓስተር ጌች ላይቭ ባለፈው ገብቶ ነበር። ፓስተር ጌች ክህነቱን ኬት ነው ያገኘው? ቲክታክ ላይ ነው ያገኘው? ኦንላይን ላይ ነው ያገኘው? እሱን ለምን አይመልስ? እንደዚህ ዳጊ ወይ በቃ ጥይት ሲጨርስ ታውቂዋለሽ። ዛብሎን አይደለ? በቃ መዋየት ካልፈለገ እዚህ ጋር መደንቆር የለብንም። ዛብሎን በቃ ለዛሬ እናመሰግናለን። ሌላ ቀን በቃ ቁም ነገር ስታቆም ወደ ቀልድ ነው የምትሄደው ብዙ ጊዜ እና ጨረስክ ነው። በአንድ ጥያቄ ሁሉም ነገር ፈረሰብ። እናመሰግናለን ዛብሎን። ቴንክ ዩ። ወደ ማላገጥ ነው የሚሄደው። ገብቶሻል? ወደ ማላገጥ በቃ ቁም ነገር ዲስከሽን ተነስቶ ስማ አንተ ግን ጠፋ በእናትህ ስማ ትናልክ ግን ኧረ በጣም ዳጊ ግን ይላል። ገባሽ? ሞቅ ያለ ዲስከሽን ላይ ቀልድ ከጀመረ በቃ ለዛሬ ምሱን አግኝቷል ማለት ነው። ሌላ እንዲሁ ትመልሽለታለሽ። ያስቃል እንጂ ራሱ አሁን ዛብሎን የተሸወደው እንትኑ ነው ጃንደረባው ነው አለ። ጃንደረባው
ኢሳያስ 53ን አነበበ፣ ቃል ተነገረው፣ ተጠመቀ፣ ሄደ ቃል ይዞ። ግን እነሱ ደግሞ ከዛ በፊት ከሰለሞን በኋላ እኛንን ታቦቱን የወሰድነው ሰለሞን ለልጁ ሰጠው ሰርቆ ካህናቶች እንደዚህ ሆኖ ይላሉ። ካህናቶች አብረው ሄዱ። እንግዲህ ክህነት ከዛ ከተጀመረ እንዴት ነው ነገሩ? በደንብ ኦርቶዶክስ የሚያውቋት ሰዎች ብታገኝ ይጣሉሃል። ዛብሎ ያልገባህ ነገር በጣም ነው የሚጣሉ። ለምን ክህነቱ ከዛ በፊት 3000 ዘመን የሚባልበት ነው እና ትክክል አይደለም። እሺ እንግቡ። ኦኬ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው? መልስ ካላችሁ ወልካም ጋይስ። አላቸው ታቦት ከእስራኤል ተወስዶ ጊሸን ጽዮን ነው ምናምን ጽዮን ብቻ ጽዮን በሚባለው ነው ማስታወሰው እና ጽዮን ነው ያልሽው? ጊሸን ጽዮን ምናምን ጽዮን ብሎ ነው እንደዚህ በቃ መልሱ። እዛ ብሎ እንደዚህ ከሆነ እዛ ብሎ ይመለስ። ጊሸን ሲሆን አረተ ቆይ እኔ አመጣዋለሁ። ቆይ አንድ ያምጪሽ እንዳትነግረኝ። ምን ጽዮን ነበር? ጌታ ላሊበላ ጽዮን ነው። በቃ ተይው። አክሱም ጽዮን የስ መብራት ጻፈልኝ። አክሱም ጽዮን አክሱም ነው። ቅድም ያልሽው ምን ነበር ያልሽው? ግን ግሸን ሲሆን በጣም ነው የተመቸኝ። ላሊበላ ሲሆን ሊበላ ሳት በፊት አስቆምኩሽ። በዚህ ከቀጠልሽ ዳጊ በላ ሊበላ ያልሽ ቀጥይ ነው። ግሸን ጽዮን መባሏ ኤርሚ ድምፅ ታፍኗል። የለችም እሷም ታቦትም እኮ የላቸውም። ለሙሴ የተሰጠው የድንጋይ ጽላት አይደለ ነው አይደል? አዎ የድንጋይ ጽላት አይደል? ዛሬ የለም። የድንጋይ ጽላት የሚባል ኢትዮጵያ ውስጥ የለም። እውነት በእውነት የለም። የድንጋይ ጽላት የሚባል የለም። እንጨት ነው። የእብነ በረድስ? እብነ በረድ እኮ ሰው ይገድላል ስለሚባል ብዙ አሁን እንኳ ይዙትም። አንድ ሰው ከሞተ የእብነ በረድ ጽላት ያለው ቤተክርስቲያን አንድ ሰው ከሞተ በተከታታይ ሰው ስለሚሞት አሁን እሱን እየቀየሩ በእንትን ብቻ ነው የቀየሩ። አሁን ብዙ የለም። የለም ጽላት ኢትዮጵያ የለም ማለት ነው። የሚሸከሙት የለም ብቻ ጣውራዎች ከምጠር ነው። ምንም እንዴት ነው? አንድምታው ላይ ያለው ሸምሸርጢን። ከየት ነው የመጣው? በምን ቋንቋ ነው? ምንም በቃ ራሳ ፈጠራ ነው፣ እንደ አስማት። የለም አገር ላይ የትም ቦታ ላይ ሄደ ይሄ እንዲህ አይነት እንጨት አለ ብትላቸው እንዲሁ በየእንትኑ ጠቅላላ የለም። ደግሞ ምንድን ነው ይሄ ነው የሚሉ ሙስሊሞቹ ሰይጣንን ማን ብለው እንደሚጠሯት ታውቃለህ? በርጌታ ሸይጣን ነው የሚሉትና ሸምሽር ሸይጣን ነው። ወይ ጉድ! ስለዚህ ሰይጣን በሸናበት እንትን የበቀለ እንደማለት ይሆናል። ትርጉም መስጠት እኮ በጣም ቀላል ነው። ኦ ማይ ጋድ መርጌታ የላቸውም ማለት ነው። እውነትም የላቸውም። ለሙሴ የሰጠው እግዚአብሔር ነው። እግዚአብሔር ደግሞ ከምን ሰጠው? ከድንጋይ። አሁን በየሰፈሩ የሚሰራው የእንጨት በቃ አንድ ረጅም ጣውላ 7 ታቦት ሊወጣው ይችላል። 5 ታቦት ሊወጣ ሲበላሽበት፣ ሲቆረጥበት፣ ሲደብረው ምናምን ነገር ቡና ጠጥቶ ጫቱን ቅመው ምናምን ነገር ይመጣና እንዲሁ ፈታ እንዲሁ እንትን ሲልለት
ምንድን ነው የሚሉት በዚህ በዓለማውያን ሲመረቅን ይባላል። እንደዛ ሲሆን ሳት ይለውና ቢላዋ ሳት ብሎት የሆነ መስመሩ ሲቆርጠው በቃ ማንም አይቀበለው። ስለማይቀበለው እሱን ጥሎ ደግሞ ሌላ ይቆርጣልና እንደዚህ ጥንቃቄ እያደረገ ይሄ እንጨት ነው እንዴ ታቦት የሚባል የለም ቢሉ ነው የሚሻላቸው። የለም እውነቱ ይሄ ነው። ያው የምናውቀው አይደለም እንዴ? እውነቱ እኮ በቃ ይሄ ነው እኮ። ባለሀብት የሚታለልበት፣ ባለሀብቶች የሚጭበረበሩበት ስምህ እንትን ይላል ምናምን ነገር እየተባለ በጀርባው የባለሀብት እንትን ሁሉ ስም ያለበት ዘውሃቦ ዝታቦት ዘውሃቦ አቶ ገሌ ወብእሲቱ ሚስቱም ወለተ ማርያም ወውልዱ ገብረ ማርያም ገብረ ኢየሱስ ኃይለ ኢየሱስ አመተ ማርያም ምናምን ነገር 4 ከሆኑ 4ቱም 3 ከሆኑ ልጆች ደግሞ 3ቱ በጀርባው ይጠፋል። ከዛ ደግሞ በጀርባው ከላይ አናቱ ላይ ይሄ እንጨት ታቦት ይሁን ያለው ማን ነው? ቆሞስ እገሌ ወይም ደግሞ አቡነ እገሌ ይባልለታል። እንዲህ አይነት ተረት ተረት ያለበት ነገር ታቦት ሲባል በጣም እንትን ይላል። ጥሩ አይደለም በእውነት። እግዚአብሔርን የሚፈራ ሰው፣ እግዚአብሔርን እፈራለሁ የሚል ሰው ከዚህ ይከለከላል። እንዲሁ ታቦት ብሎ መሰየም በራሱ ይከለከላል። ነውር ነው፣ ነውር ነው። የእግዚአብሔር ቃል ካላወቀ ግን ልክ እንደዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲቁና፣ ቅስና፣ ለነገሩ ዲቁናው ቅስናው ምናምን ነገር ሁሉ መጽሐፍ ቅዱሳዊ ባለመሆኑ መጽሐፍ ቅዱስን በማወቅ ጭምር የተደረገ ባለመሆኑ ዝም ብሎ እንግዳ ነው። ሰው ሰኔ ጎልጎታ አንብቦ ዲያቆንነት ስለተባለ ዲያቆን ይሆናል እንዴ? ፊልጵስዩስ ሲባል ምንድን ነው ፊልጵስዩስ የሚል ምንድን ነው ይህን የሚል እንትን ቆላሲስ ወይም ደግሞ እንደዚህ በቃ ፊልጵስዩስም ሆነ ምናምን አንብብ ሲሉት ከዘፍጥረት ይጀምራል። ከዘፍጥረት ጀምሮ ይሄዳል። ስለዚህ አውጥቶ እልባት አድርጎ ይኸው ኤርሚ አለ። እልባት ተደርጎ ነው የሚሰጣቸው። የሚያነቧት እዛ ተደርጎባት ወረቀት ወይም ደግሞ የሆነ ስንጥር እንጨት ነገር ይደረግበታል። ወይ አሪቲ ወይ ሰንጥር ወይ ጠጅ ሳር ምናምን ተደርጎባት በቃ ሳሯ ደግሞ ክፋቷ ሳሯ ደግሞ ትወድቃለች። የዚያን ጊዜ ወዮልህ፣ በቃ አለቀልህ። ፍለጋ እኔ መምሪያ አሰፋ ጅማ ይፈጅብሃል። መምሪያ አሰፋ ጅማ ይባላሉ ቄሰ ገበዙ። ናፈልግ ብለው ይሉኝ ነበር በቅዳሴ ጊዜ ግጻቤውን እንትን ብለው እኔ ነበር ናፈልግ ጥሩ አንባቢ ነህ ብለው መምሪያ አሰፋ ጅማ ይባላሉ ቄሰ ገበዛችን። ፈልግና አምጣ ብለውኝ በቃ ይሄን ፈልገህ ብለው ማቴዎስ ጋር ለመሄድ ከዘፍጥረት ነው የምጀምረው። ምንም ምናውቀው ነገር አዲስ ኪዳንና ብሉይ ኪዳንን እንኳን ለይቶ ማያውቅ አናውቀውም። በቃ እና ይሄ ነው ዲያቆን፣ ይሄ ነው ቄስ፣ ይሄ ነው ጳጳስ። አሐዱ አብ ቅዱስ የማይሉ እኮ አሉ ጳጳሳት። 3 ጳጳሳት አሉ። ምንም ቀድሱ ብትላቸው አይቀድሱም። ዝም ብለው ገንዘብ ስላላቸው ብቻ ጵጵስናን ተቀበሏት። በቃ አለቀ። የለም ምንም። እነዚህ ናቸው ካህናት የሚባሉ እነዚህ ናቸው ወይ? በዚህ እንዲህ ባለው ካህን ላይ ክርስትናን ተቀበልኩ ብሎ ገንዘብ ከፍሎ ክርስትናን የተቀበለ ሰውስ ይህ ክርስትና ተገዝቶ የሚመጣ እኮ አይደለም። ወላጆች በከፈሉት ሀብት ምክንያት የሚገኝ አይደለም። ሲወርድ ሲዋረድ የመጣ እንጂ መጽሐፍ ቅዱሳዊ ነው ብሎ መቼም እዚህ ደፍሮ የሚገባ ሰው አይኖርም። ካህን ምንድን ነው? ዲቁና ሲሾም ምን መማር አለበት? ቅስናውስ፣ ጵጵስናውስ፣ ቆመስነቱስ ምንድን ነው? ምንድን ነው መማር ያለበት ሲባል የለም። ከእግዚአብሔር ቃል ውጭ ከእግዚአብሔር ቃል ውጭ ነው። የእግዚአብሔር ቃል እንግዳ የሆነበት ትውልድ አይደለም እንዴ? አሁን በተከታታይ እያገለገሉት ያለውን ነገር ኤርሚ አውርደው፣ እኔ እንትን አላልኩትም። የአቡነ ኤርሚያስን እንዲህ በተከታታይ አውርደው
በጣም ለውይይት ስለሚጠቅመን ማለት ነው። እና ይሄ ነው እውነታው። በዚህ ርዕስ ላይ በጭራሽ እንጃኔ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን እንዴ? መጽሐፍ ቅዱስ ይሄ ነው እውነታው። በዚህ ርዕስ ላይ በጭራሽ እንጃኔ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን እንዴ? መጽሐፍ ቅዱስ ሲባልስ እንደው ገድል ድርሳን ሲባል ነው እንጂ ደስ የሚላቸው። እንደው መጽሐፍ ቅዱስ ሲባል ራሱ ምንድን ነው የጴንጤ ነው የሚመስላቸው። እና ይሄ እንደው ከተማ ያሉ ዲያቆናት እንደው እድሉ አጋጥሟቸው መጽሐፍ ቅዱስን የማንበብ እድል አላቸው። የመጽሐፍ ቅዱስን የማንበብ ከሰንበት ተማሪዎች አልፎ አልፎ የመገናኘቱ እንትኑ ስላለ እስኪ መላው እንዲሁ 90% እንበለው የቤተ ክርስቲያኒቱ ካህናት ምንድን ነው የሚማሩ? ፈቃቃ ያደርግም አሉ እኮ አቡነ ኤርምያስ። ምንም ሰንበት ትምህርት ቤት ነው ማብዛት ያለብን። ይሄ ዲቁና ቅስና ምናምን የምንለው ነገር ለሀልወተ እግዚአብሔር እንኳ አይበቃም አሉ። በቃ ሀልወተ እግዚአብሔር አለ የለም ለማለት ራሱ አይጠቅምም አሉ። የሚገርም ነገር አይጠቅምም። ድጓው ቅኔው ነገር የለማ ዜማ ነው። በቃ ዝም ብለህ ዜማ ነው እንትን የምትጨፈጭፈው። በቃ ምንድን ነው ሳንኳ ነው ወይስ ላይ ቤት ነው ታች ቤት ነው? ምንድን ነው ዜማ? አቋቋሙ አይነት ምንድን ነው? የዜማ ውስጥ እንዲህ ነው የሚጠነቀቀው እንጂ እዚያ ላይ ምን እንትን ብሎ ስለ ሃይማኖት እና እስኪ ብፁዕነታቸው ሰሞኑን ጭፍጨፋ ላይ ናቸው በደንብ የብፁዕ አቡነ ኤርምያስ በጣም በኃይለኛ ነው እየተናገሩት ያሉት። እሳቸውና ብፁዕ አቡነ ማርቆስ በጣም ነው እየተናገሩ ያሉት። ትክክል። ድጓን በማወቅ መቋሚያ ወዝውዘህ መንግስተ ሰማያት እኮ አትገባም ብለዋሉ። አለቀ። ዋናው ወንጌል ነው አሉ። አዎ አሁን 4 አይና ለሚባሉ ሰዎች እንዲህ ስትላቸው አይከብድም? በቃ ሀቅ ነው፣ እውነቱ ይሄ ነው። ከበዳቸው አልከበዳቸው ምንም የሚያመጡት ነገር የለም። በቃ እግዚአብሔር ህዝቡን ማዳን ይፈልጋል። ይሄንን አፌን ሞልቼ ነው የምናገረው። እግዚአብሔር ህዝቡን ማዳን ይፈልጋል። ህዝቡን ሊታደገው ይፈልጋል። ማንም ላይ ከለክለው እግዚአብሔርን ማለት ነው። ህዝቡን ማዳን ይፈልጋል። እግዚአብሔር ጀምሯል ደግሞ ያ በቃ የብፁዕ አቡነ ማርቆስ ንግግር በጣም ነው በቃ የብፁዕ አቡነ ኤርምያስ ዛሬ እንዲህ ነገም ደግሞ እንዲያ ብለው ቢሉም ግን አንዳንዴ ፍርጥ አድርገው እየተናገሩት ነው። 1700 ዓመት ላይ ታሪክ ላይ እኮ ተቀምጣ ነው ማነው ዘመን ላይ ቆማ ነው ወንጌል ስበኩ አትፍሩ እየተባለ ያለው። ወንጌል መስባክ እዛ ቤት የሚያስፈራ ነው ማለት ነው። አይን ስውሩ መጋቢ ሐዲስ ምን እንዳሉ እሱም ቪዲዮ ላሰማ ነበር አንደኛው። እሺ ይቀጥሉ መርጌታ። ጥሩ ነው። እሱን አንተን በለው እኔ የለኝም ግን ሰምቼዋለሁና እንዲሁ በጣም በቃ ያሳፍራል። እስኪ እሱን በለው መጋቢ ሐዲስ ምን እንዳሉ ትናንት ነው ተትናንት ወዲያ በሙሉ እየሳተ ነው አትግቡ ብለው ያው መጋቢ ሐዲስ የሚሉትን ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋለሁ፣ አቁሙ። ለምን ያው ደመረት አይደለም እዛ ሰዎች እሺ የትም አያመልጡም። ለምንድን ነው ምናሉ አባ ገብረ ኪዳን እዚህ ምን እንዳሉ ስሙት። ጥያቄ መናፍቃን እየመዘዙ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባል። እችን ጥያቄ የጠየቁት ለወንድማችን ለሚኪ ቲክታክ ላይ ለገባው ለሚገባ ወንድም እሱ ነው። ድርሳነ ጽዮንና ታምረ ማርያም ላይ እንዲሁም ደግሞ
መጽሐፍ አርጋኖ ላይ ምናምን ነገር ጥያቄ ብሎኝ ገብቶ እኔ ቤት በተናገረ ብዙም ሳይቆይ ሄደን አባቶችን ጠይቀን እንመጣለን ብሎ ሳምንት አልሞላውም። እሱ ለእሱ ይህንን ነገር በተናገርኩት ሳምንት አልሞላውም። ሄዶ ጠየቃቸው እና በድርሳነ ጽዮን በታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባል። ልብ በሉ። ይህንን ቪዲዮ አቀናብሮ ያስቀምጠው መምህር መካሻው ነው፣ ፋሲካው መካሻው። ኦኬ እሺ። ውሻ ነው፣ ውሻ ይጮሃል። ምዕራፍ 5 ቁጥር 10 ላይ አይደለም እንደዚህ። ምዕራፍ 5 ቁጥር 10 ነብይ እግዚአብሔር የሚናገረው እንደዚህ ነው። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ይወጣል፣ አንድ የቆሮስ መስፈሪያም ዘር አንድ የኢፍ መስፈሪያ ይወጣል ነው፣ ብቻ ይወጣል ነው፣ ይሰጣል ነው የሚል። እቺ ግን ውሻ ብሎ የሚለውን ቃል ከፈለጉ መጠየቅ ያለበት ጴንጤን ነው መጠየቅ ያለበት። ጌታ የሚናገረው 56:10 ላይ ነው። ኢሳይያስ 5:10 እና 56:10 ሳይለዩ ነው እንዲሁ 4 አይና 6 አይና የተባለው ጭራቅ ይመስል ስማቸውን የሚያበዙት ማለት ነው። እሺ እዚህ ክፍል ላይ የተናገረው ጉበኞቹ እውሮች ናቸው፣ ሁሉም ያለ እውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው፣ ይጮሁ ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ ይላል። እነዚህም የእስራኤል ቤት እረኞች ናቸው ይላል። መብል ወዳጆች ናቸው፣ ከቶ የማይጠግቡ ውሾች ናቸው ይላል። እንደ ይሄን ቃልማ እንናገር ከተባለ ባህላዊ እንደሚሰራ ጉድ ነበር የሚፈላው። መብል ወዳጆች ከቶ የማይጠጉ ውሾች ናቸው፣ እነሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው ይልቅ እስከ ኋለኛው ድረስ ሁሉ እያንዳንዱ ወደ ገዛ ጥቅማቸው ዘወር ብለዋል ይላል። እሳቸው ምንድን ያሉት? ኢሳይያስ 5:10 አሉ። 56:10 ላይ ነው ቃሉ የሚገኘው። ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል አይልም። ሁለተኛ እንዳይዋሹ። ለመሳደብ ውሻ ብሎ ለመሳደብ ጥያቄ ስለጠየቅን ያበደ ውሻ ብሎ ለመሳደብ አይልም። ሁለተኛ እንዳይዋሹ። እኔ ጭራቅ 4 አይና አለው ተብሎ ሲባል ድሮ ሰምቻለሁ። 4 አይና 6 አይና እየተባሉ የሚናገሩት ሁሉ በቃ ቄስ አይዋሽም እየተባለ እንደ ቦላሪት አምላክ ይዣቸዋለሁ እያሉ ማለት ነው። እንዴት 1700 ዓመት ሙሉ ቁጭ ያለች ቤተክርስቲያን ህዝቧን ምን ስታበላው ነው? የእኛም ፓስተሮች አይታችኋል። ፓስተር ታሬ አሁን እዚህ አለ 10 ዓመት ነው። እባክህ አንተ ኤርሚያስ እየሄድክ ኦርቶዶክስ ቤት አትግባ፣ ህዝቡን እያስክ ወደ ኦርቶዶክስ እንዲመለሱ እያረካቸው ነው። የእኛ ህዝብ ምንም አያውቅም፣ የምናየው ስላልተማረ ከሄዱ ከኦርቶዶክሳውያን ጋር ከነኩ ከወፍጮ የገባ ሰው ዱቄት ሳይነካው እንደማይወጣ እንደዚሁም ደግሞ ኦርቶዶክሳውያን ጋር ሄደው እና ሳይነኩ አይመጡ ምና ይላል ብሎም አያውቅም። አንድ ፓስተር ወጥቶ መግለጫ ይሰጠ እባካችሁ ልጆቻችን ተጠንቀቁ፣ በኦርቶዶክሳውያን ቤት አትግቡ ብሎ የሚላለ ፓስተር አለ? የለም። ለምን? የፓስተሩ ስራ በቸርች መመገብ ነው፣ ማስተማር ነው። ያልገባውን እንዲገባ ያስተምራል። እናንተ ሃይማኖት ትናንትና ነው የመጣው 60 ዓመት አልሞላው። ለምን 6 ዓመት አይሞላውም? 5 ዓመት የሚሆነው ቶ 60 ዓመት 90 ዓመት ዕድሜ መቁጠር። ሰይጣንም ዕድሜ ያለው ረጅም ዕድሜ የትየለሌ ነው ዕድሜው፣ ግን ውሸታም ነው። ለምንድን የኛ ፓስተሮች ግን መግለጫ የማይሰጡት? ቲክቶክ ላይ አትግቡ እባካችሁ፣ እዛ መናፍቃን ቤት አትግቡ፣ ኦርቶዶክሳውያን ቤት አትግቡ። አንድ የለም። ይሄ ግን የሚናገረውን ዩቲዩብ ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣቸዋል፣ አቁም። ለምን ተብሎ ሲባል ይሄ ሁሉ ህዝብ ሃይማኖቱን አያውቅም። ካወቀም ያለ እውቀት ነው የሚያውቅም፣ በእውቀት አያውቅም። ስላሴ ስንት ናቸው ተብሎ ሲባል 3 ቁጥር ተብሎ ሲባል የ4 ኪሎ ስላሴ ሽሮ ሜዳ ስላሴ ብሎ 3ኛ ስላሴ ቤተክርስቲያን አዲስ አበባ ከተማ ውስጥ የሚፈልግ እኮ ትውልድ እኮ ነው። የለም ህዳር ሚካኤል ምን የሆነበት ቀን ነው ብዬ ስለው ቅዱስ ሚካኤል በዚህን ቀን ያረፈበት ቀን ነው ብሎኛል። አንዱ የሞተበት ቀን ማለት ነው። ህዳር 21 ቅዱስ ሚካኤል የሞተበት ቀን ነው እና ያለኝ ትልቅዬ መስቀል ያሰረ ሰው። ታዲያ ለምንድነው ቲክቶክ ላይ ሄዳችሁ መልሱ ብለው ያሉት?
መልሱ መልስ አትመልሱ አትከራከሩ ያሉት ጴንጤ ፊት ሄዳችሁ ወገኖቼ እነሱ ያው እንደምታውቁት ለሁለት ቃላት አሉ የሚጠቀሙት። አሁን በስድብ መልክ ነው፣ ድሮም እንደዛው ነው። የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችለው የለም አሉ። ማለት ጴንጤ ፊት ቀርበህ በመጽሐፍ ቅዱስ እውቀት እንደማችላቸው ራሳቸው መምህራኑ ተናግረዋል። እኔ በኦርቶዶክስ ሳለሁ ነው ይሄንን ብሂልም አውቀው። የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ ብለዋል። አሁን ደግሞ ጥያቄ ስትጠይቅ የት ነው ያልከው ይሉሃል። የት ነው ያልከው? ከነዛ እንትኖች ጋር ዋልክ እንዴ ይላሉ። አዎ ኦኬ። ታዲያ እነሱ አባታችን እነሱ ያው በየመንገድ በየወፍጮ ቤቱ በየሰርግ ቤቱ በየለቅሶ ቤቱ በየካፌው በየባስ በየሄድንበት ቦታ ነው ኢየሱስ ያድናል ብለው የሚሉ ደግሞ ይጠይቁናል ስለኛ ሃይማኖት እና መልስ ይመልሱልን ተብሎ ሲባል መልስ ከመስጠት ይልቅ ለሆዳም አጉርሶ ለመናፍቃን ጠቅሶ አይቻልም ይለዋል። አምጣ እንጂ አምጣ፣ ምድረ ባለ ቀሚሳም ሁሉ ማለት ነው። አምጣ እንጂ የምን ግጥም እየገጠሙ ለሆዳም አጉርሶ ለመናፍቃን ጠቅሶ አይቻልም። ለምን ማጠቅሱት? አምጡ ማርያም ታማልዳችሁ ብላችሁ ስትሉ አምጣ ይልሃል። እንደኔ አይነቱ ጴንጤ ማለት ነው። ከዛ አይን ፍጥጥ ጥርስ ግጥጥ። አትግቡ ቲክታክ። ለዚህ ነው የሸሹት። ለዚህ ነው አሁን ስገባ ላይቭ ስገባ ፊት ለፊት ላይ የሚታየው 1000 ሰው ከሆነ ከበስተኋላ 15000 ሰው ቁጭ ብሎ ያያል። ቢሃይንድ ባይ እንደ ኒቆዲሞስ ተደብቀው ወንድሞች እናቶች። አንድ ቀን ቁጭ ብዬ እንደዚህ ያገልገልኩ ያለው መርጌታ ከዝማሬ ከመጽሐፈ ዚቅ ላይ እኔ እናንተ እየተነጋገርን በነበረበት ሰዓት ላይ ከበስተኋላ 18000 ሰው ቢሃይንድ ባይ ቁጭ ብሎ ያያል። ከፊት ለፊት 1300 ነው ምናምን ሰው ማለት ነው። ለምን እንዳትገቡ ተብለዋል። እንዳትገቡ እዛ ቤት ተብለዋል። ቢሃይንድ ባይ ማለት ማየት ማለት አሁን ይሄን መርሃ ግብር እኔ ማየት ብፈልግ ይሄን መርሃ ግብር አሁን ማየት ብፈልግ ይሄን መርሃ ግብር ማየት ብፈልግ አሁን እኚህን ሰውዬ ቢሃይንድ ባይ እንደዚህ ማየት እችላለሁ። አሁን በሌላ አካውንት እያየኋቸው ነው። ልግባ ብዬ ብልሳቸው ጋር ክሊክ ሳደርገው እንደዚህ ገባለሁ። ኮሜንቱን ላይ ያለው ቢሃይንድ ባይ ግን ማን ሜሴጅ የሚልክልኝ በዚህ ሰዓት? አሁን ገብቼ ነው። ቢሃይንድ ባይ ግን እንደዚህ ማለት ነው። አሁን እሳቸው የሚናገሩት መስማት እችላለሁ። ጉሮሮ ያበጠው የእናቱን ጡት መጥባት ያልቻለ በሽተኛ ልጅ ተሸክማ መጣች። አልገባውም። ከውጭ ሆኖ የምሰማው ቢሃይንድ ባይ አለ። ስክሮል ሳደርግ ሌላም ሰው ላገኝ እችላለሁ። ስክሮል ሳደርግ ላይቭ ላይ ያለ ሰው ካለ ማለት ነው። ኦኬ አሁን እህትየው እዚህ ያለችው አሁን ያለበት ቢሃይንድ ባይ ነው። አሁን እዚህ ጋር ሆኜ የማየው ልግባ ብዬ ካልኩ እዚህ ጋር እንደዚህ ገባለሁ። ሎክ ቢሃይንድ ባይ 18000 ሰው ለምንድን ነው እንዳትገቡ ብለው አወገዟቸው። ስለዚህ ሰው ተደብቆ እንደ ኒቆዲሞስ በሌሊት እንደማይ ከበስተጀርባ ሆኖ ይሰማልሃል። ላይቭ ስገባ ፊት ለፊት ላይ ያለ 500 ወይ 600 ወይ 800 ሰው ወይ 1000 ሰው ከሆነ ቢሃይንድ ባይ ግን 12000 15000 በትንሹ የማየው 7000 ሰው ከበስተኋላ ተደብቆ ያያል። አንዳንዴ ከበስተኋላ ቢሃይንድ ባይ ተደበቃችሁ ሰላም ብያለሁ ብዬ ስል እንዳለ 3000 4000 ይቀርና ሌሎቹ ይወጣሉ፣ ተመልሰው ደግሞ ይመጣሉ። ቲክታክ ማን እንደሚያይ ባናቅም ምን ያህል ሰው ግን እያየ እንዳለ ቢሃይንድ ባይ ሚንስ ፍሮንት ላይ መጣው የሚያዩት ቁጥራቸው ምን ያህል እንደሆነ ይታወቃልና ከዚህ የተነሳ ነው ያባረሯቸው ለማለት ፈልጌ ነው ወገኖቼ። ኤርሚ አቤት። አንዴ ስራ ላይ ስላለው